ዛሬ ደግሞ ማስተዋወቃችሁ በጣም የሚገርመኝና የሚደንቀኝን ፖርትላንድ ውስጥ የሚገኘውን ይህንን እንጀራ ነው። ስም የለውም፣ ብራንድ የለውም፣ በየሱቁ ታገኙታላችሁ መሰለኝ። ግን እኛ ቤት ድረስ ሄደን ነው የምንገዛው። ወጥ የሚያጣፍጥ ፕሮፐርሊ የሚሻግት ሆድ ላይ የማይከብድ በጣም ጤነኛ የሆነ እንጀራ ነው። በእውነት በፖርትላንድ ካለፋችሁ ወይም እዚህ ካላችሁ ይህንን እንጀራ ሳትቀምሱት እንዳታልፉ። አገር ቤት ያላችሁ ነው የሚመስላችሁ። እኔ መቼስ ይህንን የምትጋግር ልጅ እጇ እየተቀባ ነው ብዬ ነው ሁልጊዜ የምላትና ጋይስ እንጆይ አድርጉት ይሄ እንጀራ። ዛሬ እኔ በምስር ወጥ ቀምሼዋለሁ። ቴንክ ዩ። ሰላም ጤና ስጥልኝ፣ እንደምናላችሁ ኦጌቲ ሀበን ነኝ ከዚህ ከኦጌቲ ሀበን ፖድካስት በሳምንቱ ሰኞ ቃሌን ጠብቄ ከች ብያለሁ። በያላችሁበት ሰዓት በያላችሁበት ከሰዓትና ምሽት እንደምናደራችሁ፣ እንደምናላችሁ፣ እንደምናመሻችሁ ለማለት ወዳለሁ። ሳምንታችሁ እንዴት ነው? ደህና ናችሁ ወይ? ባይ ዘ ዌይ አሁን ያስተዋወቅኳችሁ እንጀራ እዚህ ፖርትላንድ ላይ አንዱ ከምታገኙት ኤክስፒሪየንስ ቆንጆ ኤክስፒሪየንስ መካከል አንዱ ነው። እኔ እንጀራ ዊዛውት ኔም ነው ምለው። እንደ ሌሎቹ እንጀራዎች ስም የጋገሩት ሰዎች የቢዝነስ ኔም ምናምን የለውም እና በጣም የምወደው እንጀራ ነው እዚህ ፖርትላንድ ላይ። እንደኔ በጣም ያለ እንጀራ መኖር የማትችሉ ሰዎች ከሆናችሁ በእውነት ይሄንን እንጀራ ሞክሩት። ፕሮፐርሊ የሚሻግት 2 ቀን 3 ቀን ሲያድር የማይሸት ኢቭን 2 ቀን 3 ቀን እደጅ ብታስቀምጡት ራሱ የማይበላሽ በጣም የሚገርም በልታችሁት ራሱ ሆዳችሁን ብታዩ በቃ አያማችሁ። ይሄ በቃ ክብደት አይሰማችሁ። ኢቭን የምትሰሩት ወጥ ራሱ የእውነት ወጥ ይላችኋል። አንዳንድ ጊዜ የእንጀራ ጣዕም ጥሩ ካልሆነ ታውቃላችሁ አይደለ? ወጥ ራሱ አሳምራችሁ ዶሮ ችክን አድርጋችሁ ራሱ ብትሰሩ እንጀራው ቆንጆ ካልሆነ በተለይ እዚህ ውጭ ሀገር የምንኖር ሰዎች እናውቀዋለን። እንዴት ናችሁ? ሳምንታችሁ እንዴት ነበረ? ዛሬ ባይዘዌ ኮፍያዬን ዩኒፎርሜን ለብሼ ነው የመጣሁት። በዛውም የሌላን ሰው ብቻ ቢዝነስ ለምን አስተዋውቃለሁ? የራሴንም ቢዝነስ ላስተዋውቅ እንጂ ብዬ ፒዳው ክሊኒንግ ካምፓኒ ኤልኤልሲ ይባላል። በመጀመሪያ 2023 ላይ ቬጋስ ነበር የጀመርኩት የከፈትኩት። እዛ 1-2-3 አካውንቶችን ሰርቻለሁ። አሁን ደግሞ ወደ ፖርትላንድ ስመጣ ወደ ፖርትላንድ ቢዝነሴን ሙቭ አድርጌያለሁ። ሞስትሊ ኮሜርሻል ክሊኒንግ ነው የምንሰራው። ሙቭ ኢን ሙቭ አውት ኮሜርሻል ክሊኒንግ ኦፊሶች፣ ዴይ ኬሮች፣ ነርሲንግ ሆሞች ምናምን ነው የምናጸዳው። ሞር ወደ ኮሜርሻሉ ነው አሁን የማመዝነው። ቢካዝ በዚህ ገና ድክ በሚል ቢዝነስ ላይ ሬዚደንሻል መጠቀም ትንሽ የሚያለፋ ነው እና በደንብ ስንደራጅ በደንብ እግራችን ስንቆም ሬዚደንሻልን መስራት ሂር ኤንድ ዴር እሰራለሁ። በእርግጥ እየመረጥኩ ነው ግን የምሰራው ክፍያውን አንደርስታንድ የሚያደርጉ ቢዝነሱን አንደርስታንድ ከሚያደርጉ ሰዎች ጋር ሬዚደንሻልም ልሰራ እችላለሁ። ግን ለጊዜው ሞር ፎከሳችን ኮሜርሻል ላይ ነው። እዚህ ፖርትላንድ ላይ ሬጅስተር አስደርገናል። ፒዳው ክሊኒንግ ካምፓኒ ኤልኤልሲ ይባላል። ለክሊኒንግ ሰርቪስ ከፈለጋችሁ ደውሉልን። www.pidao.com ዌብሳይታችን ነው። ዌብሳይቴ ላይ ባይ ዘ ዌይ ብሎግ አለ። ብሎጉ ሴክሽን ስትሄዱ 2 ብሎጎች የጻፍኳቸው አሉ። አንደኛው ፍሮም ዲፕሬሽን ኢንቱ ፐርፐዝ የሚል ነው። አይ ዊሽ እሱን ብታነቡልኝ እና እዛ ስር ሄዳችሁ ኮሜንት ብታደርጉልኝ በጣም ደስ ይለኛል። እንዴት ከዲፕሬሽን ውስጥ ይሄንን ክሊኒንግ ቢዝነስ አዘ ቪዥን እግዚአብሔር እንዴት እንደሰጠኝ እዛ ላይ አስፈሬዋለሁ እና ሄዳችሁ አንብቡ። ክሊኒንግ ሰርቪስም ስትፈልጉ ደግሞ ደውሉልን። እዛ ላይ ኮት ሪኩዌስት ማድረግ ትችላላችሁ፣ ኢሜይል ማድረግ ትችላላችሁ። ኢሜይላችን አለ፣ ስልካችን አለ። ቀጥታም ደግሞ ዳይሬክት ኢሜይል ልታደርጉልን ትችላላችሁ። በዛ መገናኘት እንችላለን። ስለዚህ ዛሬ ከነ ኮፍዬ ከነ ዩኒፎርሜ የመጣሁት ክሊኒንግ ቢዝነስ ላስተዋውቅ ነው። ዌልካም ወደ ኦጌቲ ሀበን የ3ኛው ኤፒሶድ ፖድካስት። እንኳን ደህና መጣችሁ እላለሁ። ዛሬ አንድ የመጀመሪያውን እንግዲህ ማናት ኦጌቲ ሀበን የሚለውን በጣም በጥቂቱ ብሪፍሊ ሰርች የላችኋለሁ አይደለ? ከዛ ውስጥ ራሱ ማአት ኤፒሶዶች ይወጣሉ። ከሪሌሽንሽፕ፣ ከሜሬጅ፣ ከሃይማኖት፣ ከተለያየ ከተናገርኳቸው ነገር አንጻር ራሱን የቻለ የተለያየ ኤፒሶድ ይወጣዋል አይደለ? ሁለተኛው ላይ ደግሞ አንድ እዚህ ቲክታክ ላይ ባገኘሁት ስቶሪ ላይ የሰራኋቸውን ላስት ዊክ መንዴይ የሰራሁላችሁን አይታችሁታል። ያገኘሁትን መረጃ አድርጌ ኤፒሶድቱን ሄዳችሁ ማየት ትችላላችሁ። ጋይስ አዲስ ሰብስክራይብ ያደረጋችሁኝ ሰዎች በእውነት በጣም ነው የማመሰግነው። ኤቭሪ ታይም ላይክ 600-700 ምናምን ያየኝን ሰው ደርሶ ሳይ እንዴት ልቤ እንደሚደሰት ብታዩ በጣም ማመን ነው የሚያቅታችሁና አመሰግናችኋለሁ። አዲስ ሰብስክራይብ ያደረጋችሁ ቪዲዮን የሚያያችሁ ሰዎች በሙሉ ከታች ኮሜንት ያደረጋችሁ ቢዩቲፉል ወርድስ በእውነት እኔ ፖድካስቴን ስጀምር
እግዚአብሔር በእንደዚህ መልኩ ስለኔ ቪዥን የሚጨነቁ ሰዎች አሉ እንደ ይሄን ያህል ላይክ ወደምትወደው ነገር በገባች ወደምትወደው ነገር በሰራች ብሎ ይህን ያህል የሚጨነቅ ሰው ለኔ ያለ ብዬ እስከማስብ ድረስ ነው የአንዳንዶቻችሁ ፊድባክ። በፌስቡክ ሜሴንጀር የጻፋችሁልኝ አላችሁ፣ በቲክታክ ሜሴንጀር የጻፋችሁልኝ ሜሴጅ የላካችሁልኝ ሰዎች አላችሁ፣ ደስታችሁን የገለጻችሁልኝ፣ እዛም ላይ ደግሞ ቀጥታ መታችሁ ኮሜንት ያደረጋችሁልኝ ሰዎች አላችሁ እና በጣም ነው ማመሰግናችሁ። ምንድነው ተስፋ ላላስቆርጣችሁ ሞክራለሁኝ። በተቻለኝ አቅም በየሳምንቱ ቃሌን ጠብቄ ለመምጣት ሞክራለሁኝ። በምንም አይነት ማዕበል ውስጥ ብሆን እንደ ድሮ ምናምን ብዬ ተስፋ ቆርጬ አልተዋችሁም። ዲስ ታይም በየትኛውም ማዕበል እና በየትኛውም ሰዓት ውስጥ እስከ መጨረሻው ወደ ጌታ እስከምሰበሰብ ድረስ አይሆፕ ሞር እያሳደግኩት ሞር ፕሮፌሽናል እያደረግኩት ሞር ኳሊቲውን እየጨመርኩኝ ወደ እናንተ መጣለሁ። በየሳምንቱ ሰኞ ሰኞ እንማማራለን፣ እንጫወታለን። ይሄ ለኢንተርቴንመንት ፐርፐዝ እና ለኤጁኬሽን ፐርፐዝ ነው ይሄንን ፖድካስት የምሰራው እና ዛሬም መታችሁ ስለምትከታተሉኝ እና ይሄንን ፖድካስት ስለምታዳምጡ በጣም ነው ማመሰግናችሁ። ዛሬ ላወራላችሁ የፈለኩት ስለምን መሰላችሁ? ስለ ሃይማኖት ነው። ሃይማኖት በእኔ ህይወት ውስጥ በጣም ትልቅ ስፍራ ነው የነበረው ልበል። የነበረው ብል ያምራል፣ ቆንጆ አማርኛ ነው። ዛሬ ላይ ሃይማኖተኛ ወይም የሃይማኖት ስም ተከታይ አይደለሁም። የሰዎቹን ግን ሁሉ ሃይማኖት አከብራለሁ። እዚህ ላይ ይሄ የኔ ኦፒኒየን ብቻ ነው። የኔ የፐርሰናል ጀርኒ ኦፒኒየን ነው። ላይክ በዚህ አይዲያ ትውልድ የምመራበት አይደለም። ኑ ተከተሉኝ እንደኔ ሁኑ ብዬ ትውልድ የምመራበት አይደለም። ግን ዛሬ በዚህ እድሜ ላይ ሆኜ በተለይ ከኔ ታናናሽ ሆናችሁ ላላችሁ መጽሐፌንም ነግራችኋለሁ። መጽሐፌንም የምጽፈው ኢንስፓየር ለማድረግ የምሞክረውና ከኔ ህይወት ጋር ሬዝኔት እንዲያደርጉ የምፈልጋቸው ልጆች ከ15 ዓመት እስከ 25 ዓመት ያሉ ሴት ልጃገረዶችን ነው ታርጌት ያደረገው የኔ መጽሐፍ። ቢካዝ ድሮ የሚመስለኝ ነገር እና ዛሬ ላይ ሆኜ የማየው ነገር በህይወት በጣም የተለያየ ስለሆነ ለዛ ብዬ ነው በእንደዚህ አይነት ሲቹዌሽኖች አድሬስ ማድረግ የምፈልገው እና ለዚህ ነው ፐርሰናል ጀርኒ ነው የፐርሰናል ፐርፐዜ ነው የምላችሁ። ለዛ ነው ትውልድ የምመራበት አይደለም። ይሄ ፐርፌክት ትክክለኛው የእግዚአብሔር ቃል የሚለው መንገድ ነው ብዬ ልነግራችሁ አይደለም። ግን የምትማሩበት ነገር ከሆነ እንድትወስዱት ነው። የምትማሩበት ነገር ካለ ውሰዱት፣ ሼር አድርጉት። የማትቀበሉት ነገር ካለ ጻፉልኝ፣ አስተካክላለሁ ወይም አድሬስ አድርገዋለሁ። ይሄ ትልቅ ሳብጀክት ስለሆነ በአንድ ጊዜ የሚቆም ነገር አይደለም። በአንድ ጊዜ ተናግረ ነው የሚያልቅ ነገር አይደለም። ግን ሃይማኖት በእኔ ህይወት ውስጥ በጣም ትልቅ ስፍራ የነበረው ቦታ ነበረ። ከ15 ከ14 ዓመቴ ጀምሮ በሃይማኖት ቤት ውስጥ ነው ያደግኩት። እኔ መጀመሪያ በልጅነቴ በካቶሊክ እምነት ውስጥ ነው ያደግኩት። ምክንያቱም እናቴ ካቶሊክ ስለነበረች የእናቴን እምነት ነው የወሰድኩት። አባቴ ደግሞ ሞስት ኦፍ ሂዝ ላይፍ የደርግ ምንድነው ይሄ ፖለቲካ ነገር ውስጥ በጣም የሚሳተፍ በግድም ቢሆን አይ ቲንክ በዛ ጊዜ በግድ ነው ይባላል፣ ያስገድዷቸዋል ይባላል። ግን ሶሻሊዝም የሚባል ርዕዮተ ዓለም ነበር አይደል ኢትዮጵያ ውስጥ በደርግ ጊዜ። እሱ የኢሰፓ ሜምበር ስለነበረ አብዛኛውን እስከሚሞት ድረስ በተለይ ከመሞቱ 2 ዓመት እድሜ በፊት ድረስ እግዚአብሔር የለም ወይም ደግሞ ሃይማኖትን ተከትሎ ወይም ደግሞ ለልጆቹ የሚያወርሰው ሃይማኖት እስኪኖረው ድረስ አልኖርም እና የአባታችንን ሃይማኖት አልወረስንም። አንፎርቹኔትሊ እናቴ ደግሞ በጣም እግዚአብሔርን ትወዳለች። ካቶሊክ እምነት ተከታይ ነበረች። ባደገችበት ቤት ውስጥ በሰጧት ሃይማኖት መሰረት በሰጧት ባደገችበት ህይወት ውስጥ እሱን ሃይማኖት ለኛ ለልጆቿ ለማውረስ በቅታለች። እኔና ቤተሰቦቼ ወንድሞቼ በካቶሊክ እምነት ውስጥ ነው የመጣን የነበረው እና ካቶሊክ ይገርማችኋል በጣም የምወደው እምነት ነው። አንዳንዶቻችሁ ለምሳሌ ከኦርቶዶክስ ወደ ሌላ ሃይማኖት ስትቀየሩ የድሮውን የምትወዱለት ሃይማኖት ነገሮች አሉ አይደለ? ስቲል አንዳንድ ጊዜ እንደውም ወደ ሌላኛው ሃይማኖት ስትሄዱ የድሮ የነበራችሁበትን ሃይማኖት ዘይቤዎች፣ አለባበሶች፣ ስርዓቶች፣ ጨዋነቶች፣ ዝግ ካልም መሆኖችን ሁሉ ይዛችሁ ወደዛኛው ወዳልተለመደው እንደዛ አይነት ባህል ወደ ሌለው ሃይማኖት ትሻገራላችሁ አይደል? ግን እኔ ካቶሊክ ያደግኩባት በጣም በልጅነቴ ቦርቄ ያደግኩባት እምነት ነች። ጨዋታ፣ ጌም፣ ትምህርተ ክርስቲያን የሚባል ትምህርት ማለት ካቶሊክ ለመሆን እነዚህን ትምህርቶች መውሰድ አለባችሁ። መጀመሪያ በካቶሊክ እምነት
ከ7 ዓመታችሁ በፊት አትቆርቡም። ተምራችሁ ስትጨርሱ ከ7 ዓመታችሁ በኋላ ነው ቅዱስ ቁርባንን የምትወስዱት። በቅዱስ ቁርባናችሁ ጊዜ ደግሞ እንደ ሌሎች ሃይማኖቶች ክርስትና የክርስትና አባት የክርስትና እናት እንደሚባለው በካቶሊክ ደግሞ የሜሮን እናት የሜሮን አባት ይባላል እና ስንቆርብ እንደ ሙሽራ ነጭ ለብሰን ነው የምንቆርበው። የመጀመሪያ ቁርባናችን ጊዜ በእርግጥ እኔ 7 ዓመቴ አልነበረም። አይ ቲንክ ከፍ እላለሁ ይመስለኛል። ፕሮባብሊ ሜቢ 11 12 ዓመት ይሆነኛል ብዬ አስባለሁ። ወንድሜ ታናሼ በጣም ልጅ ነበረ እና ነጭ ለብሰን እንደ ሙሽራ ትልቅ ድግስ ተደግሶ ነው የምንቆርበው እና የካቶሊክ እምነታችንን በዛ የምናጸናው ማለት ነው። እና የሜሮን እናት ነበረኝ። አይ ቲንክ ስሟን ቀይራለች፣ ሳሌምዬ ነው የምትባለው አሁን። ድሮ ግን ወርቄ አንጥፉ ትባል ነበረ። እሷ በጣም ኃይለኛ ክርስቲያን ነበረች። እሷ ነበረች የሜሮን እናት የነበረች። የሜሮን እናት ማለት ወደ ቁርባኑ ስትሄዱ የመጀመሪያ የክርስቶስ ኢየሱስን ስጋ ፍትወት ልትወስዱ ስትሄዱ እጃችሁን ወይም ክንዳችሁን ይዛ እሱን የምታስቆርባችሁ ወይም የሚያስቆርባችሁ ወንድ ከሆነ የሚያስቆርባችሁ ኤኒባዲ ሊሆን ይችላል፣ ቤስት ፍሬንድ ሊሆን ይችላል፣ የቤተክርስቲያን ሰው ሊሆን ይችላል፣ የቅርብ ቤተሰብ ሊሆን ይችላል፣ ቄስ ሊሆን ይችላል፣ አስተማሪ መምህር ሊሆን ይችላል። መርጣችሁ የሜሮን እናታችሁ የሜሮን አባታችሁ ታደርጋላችሁ። በካቶሊክ እምነት ውስጥ በጣም ብዙ ጨዋነትን ተምሬያለሁ። የሚገርማችሁ ነገር ገዳም መግባት ነበር። ቴንጋድ ገዳም መግባት በጣም ነበር በቃ መወደ የነበረው። እንዲሁም 1-3 ወር ሁሉ የሆነ ኮርሶች በየክረምቱ ይመጡ ነበረ። እንትኖች መነኩሴዎች፣ የካቶሊክ መነኩሴዎች ሴቶች በተለይ በጣም ነበር የምወደው ልብሳቸውን እና አዳጊ እያለን በካቶሊክ ታዳጊ፣ አዳጊ፣ ወጣቶች ምናምን የሚባል እንትን አለ። ህፃናት፣ አዳጊ፣ ታዳጊ፣ ወጣቶች የሚባል ክፍፍል አለ እና እኛ አዳጊ እያለን ከውጭ ከሌላ ቤተክርስቲያን እንትኖች ይመጣሉ። ምንድን ነው የሚባለው? መነኩሴዎች፣ የካቶሊክ ነኖች ታውቃላችሁ አይደለም? እነሱ ይመጣሉ ያስተምሩናል ምናምን እና በቃ አለባበሳቸውን ሳየው፣ ጨዋነታቸውን፣ አንገት መድፋታቸውን፣ ስርዓታቸውን ምናምን ሳየው በጣም ደስ ይለኛል። በቃ ምን አለበት እንደነሱ በሆንኩ ብዬ እመኝ ነበር እና የእውነትም ሳድግ የእውነቴን ፐርሱ ላረገው ፈለግኩኝ እና አንድ ጊዜ ለ3 ወር ነው ለምናምን አካባቢ መጥተው ቅዱስ ሚካኤል ቤተክርስቲያን እንትን ጋር ያለው ማለት ነው። የት መሰላችሁ እኛ ያደግነው? አንበሳ ጋራዥ፣ መገናኛ አንበሳ ጋራዥ ፊት ለፊት ኒያላ ሞተርስ ምናምን አካባቢ አንድ ቤተክርስቲያን ትዝ አይላችሁም? የካቶሊክ ቤተክርስቲያን ስቲል አሁንም አለ። በድሮ ስሙ ፍሪምናጦስ ይባላል። በኋላ ግን ቅዱስ ሚካኤል ተብሎ ተቀይሯል እና እኛ እዛ ነው ያደግነው። የ24 ቀበሌ ልጆች ሞስት ኦፍ የካቶሊክ ልጆች እዛ ነው ያደግነው። እንደውም ብዙዎቻችሁ አሁን ቲክታክ ላይቭ ላይ ምናምን ስመጣ ኦጌትዬ 24 ቀበሌ እናቅሻለን ኤንዲ ነሽ አይደል ምናምን ትሉኛላችሁ እና እዛ ነው ያደግነው እና ብዙ ጨዋነቶችን የተማርኩባቸው። እንደውም ወደ ፕሮቴስታንት እምነት ራሴን ከመቀየሬ በፊት አብዛኛውን ጥሩነቶች አብዛኛውን ጨዋነቶች ሳላቀው ባይ ዲፎልት የተማርኩት ካቶሊክ ውስጥ ነው። ወደ ፕሮቴስታንት እምነት ስመጣ ኦልሬዲ እኔ ጨዋ ሴት ማለት ምንም ሲጃራ ማቆም የማያስፈልገኝ፣ መጠጣት ማቆም የማያስፈልገኝ፣ ድረግ ማቆም የማያስፈልገኝ፣ ምንም በህይወቴ ውስጥ እንከን የሌለ ግን ክርስቶስን የማላውቅ እግዚአብሔርን የማላውቅ ሰው ነበርኩኝ። ያው ጨዋነት እንደምታውቁት ከእግዚአብሔር ጋር አያቀራርብም። ብዙ ሰው ጥሩ ነው፣ ግብረ ገብነት ጥሩ ነው። ብዙ አገራችን ለግብረ ገብ ብዙ ቦታ ይሰጣል። ድሮ ትምህርት ቤቶች በግብረ ገብ በምናምን በዚህ በምንድን ነው ላይክ በብዙ ማህበራት የታጨቁ ነበሩ ትምህርት ቤቶች ልጆችን ጨዋ ለማድረግ። ግን ጨዋነት ብቻ ሃይማኖትን አያድስም ወይም ደግሞ ከእግዚአብሔር ጋር አያገናኝም እና እኔ ከካቶሊክ ወደ ፕሮቴስታንት ስቀየር ምንም የምቀይረው ነገር በቃ ማስተካክለው ነገር የለም። ግን ትልቁን እግዚአብሔርን ተዋወቅኩኝ በልጅነቴ። ወደ 15-16 ዓመት ይሆነኛል። ፕሮባብሊ 17 ዓመት ላይ በቃ በደንብ ራሴን ቀይሬያለሁ። የሚገርማችሁ ነገር በዛ ጊዜ የተሃድሶ እንቅስቃሴዎች ነበሩ በየቤተክርስቲያኑ። እንደውም በትልቁ በኦርቶዶክስ እምነት ውስጥ ታውቁታላችሁ፣ ተሃድሶ የሚባል ከናዝሬት ከምናምን አካባቢ የተነሳ ሪቫይቫል ነበር። ባይዘው ትልቅ ድሮ በእኛ ጊዜ እድል ነበር፣ ሪቫይቫልን የማየት እድል ነበረ። እንደዚህ አይነት መነቃቃቶች ነበሩና እኛም ካቶሊክ ውስጥ ተመሳሳይ መነቃቃቶች ነበሩና የመጀመሪያዎቹ በሙሉ ሲወጡ
እኛ የሁለተኛዎቹ የተነቃቁት ወጣቶች ነበር እና ካቴድራል ትምህርት ቤት ፒያሳ ማለት ነው። ካቴድራል ቤተክርስቲያን ሮብ የሚደረግ ፕሮግራም ነበር። የካቶሊክ ፕሮግራም ነው። በጣም የምወደው ፕሮግራም ነው። አሁን መጽሐፌን ስታገኙት በደንብ በጥልቀት ታነቡታላችሁ። አያቴ ቤት አጋጣሚ በግዞት ሄጄ አልነግራችሁም ሙሉ ታሪኩን መጽሐፌን እንድታነቡት ማለት ነው። የሚሄደውበት የሚቀርበኝ ቤተክርስቲያን እዛ ነበር። ወይ ገብርኤል ራስ ደስታ ጋር ያለው ካቶሊክ ገብርኤል ወይም ደግሞ ፒያሳ ወደታች ወረድ ብላችሁ ያለው ከአራዳ ነው። አዎ ከአራዳ ሾፖች ወደታች ወረድ ስትሉ ያለው ትልቁ የካቶሊክ ካቴድራል እዛ ነበር የሚሄደው እና ሮብ አጠቃላይ የተለያየ የቁምስናዎቹ በሙሉ ማህበራት መጥተው እዛ እንዘምራለን። ዛሬ ገብርኤል፣ ነገ ሚካኤል፣ ከዛ ኪዳነ ምሕረት፣ ከዛ መድኃኔዓለም እያለ በየሳምንቱ ይደርሰናል እንደዚህና እዛ ነበር የሚሄደው እና ኦልሞስት ይሄ መነቃቃት ሲመጣ መጽሐፍ ቅዱስ ማንበብ እንድናነብ ኢንክሬጅድ እንድንሆን ያነሳሱን ቄሶች ነበሩ ከካቶሊክ ውስጥ የነበሩ በኋላ አካሄዳቸው አላማረንም ተብለው ማለት ነው። እምነታቸው ትንሽ ጠንከር አለብን፣ እንደ ካቶሊክ አይደለም አንዳንድ ነገራቸው ተብለው ወደ ጣሊያን 4 ቄሶች ናቸው የዚህ ሪቫይቫል ኦልሞስት ጀማሪዎች። በኋላ ወጣቶች ደግሞ ከነሱ ተከትለው ደግሞ የኛ ታላላቆች የነበሩ ወጣቶች የነሱን እግር ተከትለው ያንን ሪቫይቫል እና እሳት ያስቀጠሉ ማለት ነው። በእኛ ጊዜ ባይዘዌ ሃይማኖት የሚወደድ ነበር፣ ደስ ይል ነበር። ሃይማኖተኛ መሆን የሚያኮራ ነገር ነበር። ሃይማኖተኛ ስትሆኑ እናትና አባቶቻችሁ በጣም ይኮሩባችሁ ነበር፣ ደስ ይላቸዋል። እንደዚህ በጣም የሚያስፈራ እና ቅዠት የሞላበትና በጣም ምናብ ውስጥ ያለ ነገር አልነበረም በእኛ ጊዜ። ኢቭን እኛ ሃይማኖተኛ ስንሆን በሃይማኖታችን ራሱ በጣም ስናከር፣ እኔ ባይዘው በካቶሊክም በጣም አክራሪ ነበርኩ። ቅዳሴ አያመልጠኝም፣ መቁጠሪያ ቆጥራለሁ። በዛ እድሜ እንግዲህ አይ ዋዝ 11 12 ማለት መቁጠሪያ መቁጠር ማለት እንግዲህ ኢማጂን ይታያችሁ፣ በጣም ከባድ ስሜት ነው። እኔ ዛሬ ላይ ላሉ ልጆች እሱን አልመኝም። በዛ እድሜ ላሉ ወጣቶች በእንደዚህ በሃይማኖት መስመር ውስጥ በጣም ክርር ብለው እንዲገቡ እኔ አልመኝም። ይሄ የኔ ፐርሰናል ኦፒኒየን ነው። ግን በዛ ጊዜ ለእናት ለአባቶቻችን ኩራት ስለነበርን፣ እናቴም ደግሞ ሲንግል ማም ነበረች። አባቴ በ14 ዓመቴ ከሞተ በኋላ ሲንግል ማም ስለነበረች ደስታዋ ነው ይሄ። በቃ ኃይለኛ የእሷ ደስታ ነው። ልጆቼ እግዚአብሔርን ይፈራሉ፣ ልጆቼ እግዚአብሔርን ያውቃሉ፣ ልጆቼ በሃይማኖት ውስጥ ተጠልለው የሚኖሩ ናቸው። ኢቭን ዶ የኔን እንኳን እምነት ባይከተሉ በኋላ ላይ ሃይማኖታችንን ስለቀየርን ማለት ነው፣ እኔን እንኳን ባይከተሉ እኔ ልቤ አርፏል ብላ በጣም የምትኮራብን መንገድ ነበረ በፊት ጊዜ ማለት ነው። እና ከዛ ያ መነቃቃት መጽሐፍ ቅዱስ እንድናነብ፣ ህብረት እንድናደርግ፣ እንድንዘምር ምናምን ሆንን ማለት ነው። እና እኔ ሃይማኖቴን ወደ ፕሮቴስታንት እምነት ስቀይር ከዚህ መነቃቃትና ከዚህ ህብረት ውጪ ኢየሱስ ክርስቶስ ጌታ ነው፣ ወንጌልን መቀበል አለብሽ፣ ወንጌልን ብትቀበይ ዘላለም ህይወት ታገኛለሽ ብሎ የሰበከኝ ሰው የለም። I just start reading Bible። መጽሐፍ ቅዱስ ማንበብ ነው የጀመርኩት። መጽሐፍ ቅዱስ ማንበብ ጀመርኩኝ። አንድ የጎዳኝ ነገር ትምህርቴን በጣም ቀንሱ። ትምህርቴን ተው። አይ ቲንክ ሃይ ስኩል ራሱ 2 ነው የወደቅኩት። 9ኛ እና 11ኛ ክፍል ወድቄያለሁ። በሉ ታሪኩ ይነገራችኋል። መጽሐፌ ላይ ሁሉም ታሪክ አለ፣ ይመጣላችኋል እንዳታስቡ። እና ትምህርቴን በጣም ነው የጎዳኝ። ምክንያቱም ጊዜ ሁሉ የሚያልቀው መጽሐፍ ቅዱስ በማንበብ መዝሙር በመስራት። መዝሙር ደርስ ነበር በጣም ልጅ ሆኜ ዜማ ይመጣልኝ ነበር። አይ ቲንክ እናቴም ዜማ ትደርስ ነበር፣ የእናቴ ግን ይጠፋባት ነበር። ዛሬ በባስ ስመጣ እንደዚህ አይነት መዝሙር ሰርቼ ነበር ጠፋብኝ ትላለች። ሜቢ ከእናቴ የወረስኩት ነገር እንደሆነ አላቅም፣ ግን እግዚአብሔር የሰጠኝ ቅባት ዝማሬ ገና በልጅነቴ ከ3 ዓመቴ ጀምሮ ዜማ ለመድረስ እመኝ ነበር። እንዲሁም የምታደንቂው ሙዚቀኛ ወይም ድሮ በካቶሊክ በምናምን እያለው የምታደንቂው ዘፋኝ ማን ነው ሲባል ነዋይ ደበበ ነበር። በጣም የምወደው ዘፋኝ ነው ነዋይ ደበበ። ለምንድን ነው ሲባል ግጥምና ዜማ ራሱ ነው የሚጽፈው እላለሁ። አይ ዋዝ በጣም ልጅ እኮ ግጥምና ዜማ መጻፍ በራሱ ክህሎት ነው ብዬ ለማሰብ ራሱ እድሜ በማይፈቅድበት ጊዜ ነዋይ ደበበን በጣም ወደው ነበር፣ በጣም እና አደንቀው ነበር። እሱ የሚያደርጋቸውን የሚሰራቸውን የሚጽፋቸውን ነገሮች በጣም ይከታተል ነበር። እና በዛ መነቃቃት ውስጥ በዛ ሪቫይቫል ውስጥ የዝማሬ ጸጋ እንዳለኝ አወቅኩኝ። መጽሐፍ ቅዱስ በደንብ ማንበብ አወቅኩኝ። በ16 ዓመቴ የሚገርማችሁ ነገር ትዝ ይላችኋል፣
ካቶሊክ የሆናችሁ ጓደኞቼ በጣም ታስታውሳላችሁ። እስኪ ጻፉልኝ ኮሜንት ላይ ካቶሊክ የሆናችሁ ምናልባት በዚህ ፖድካስት አለፍ ስትሉ ያገኛችሁኝ ሰዎች ካላችሁ ጻፉልኝ። ናዝሬት ስኩል ትምህርት ቤት ቻፕል ነበረች፣ ትዝ ይላችኋል? ናዝሬት ስኩል ትምህርት ቤት ውስጥ ቻፕል ነበረች። እዛ ቻፕል ውስጥ ለጰራቅሊጦስ መንፈስ ቅዱስ የወረደበት ቀን ተብሎ በጰራቅሊጦስ ሁልጊዜ ፕሮግራም ይደረጋል። የካቶሊክ ቻፕል ናት ቻፕሏ እና ይሄ የተሃድሶ የመነቃቃቱ ግሩፕ ያ ቀን ሲመጣለት በቃ ልነግራችሁ ከምችለው በላይ ነው። ባይዘው የካቶሊክ እምነት በጣም ብዙ ነገሮችን ትቀበላለች። ልሳንን ትቀበላለች፣ የመንፈስ ቅዱስ መነቃቃትን ትቀበላለች። ግን ፕራክቲስ የሚያደርገው አገልጋይና አስተማሪ ነው ያልነበረው። ዛሬን አላቅም፣ የዛሬን አላቅም፣ ዛሬ ላይ አልናገርም። በጣም የማከብራት የምወዳት ሃይማኖት ናት። የልጅነቴ ሃይማኖት ናት። ብዙ ጨዋነትን፣ ብዙ ጤናማነትን የተማርኩባት ሃይማኖት ነች። ብዙ ሰዎች ከሆነ ሃይማኖት ወደሆነ ሃይማኖት ሲመጡ ያኛውን ሃይማኖታቸውን ያረጋሉ። ግን ባለውለታዎቻችን ናቸው። የድሮ ሃይማኖቶቻችን በጣም ባለውለታዎቻችን ናቸው። ኦርቶዶክስም ከነበራችሁ ኦርቶዶክሶች በጣም ባለውለታዎቻችሁ ናቸው። ካቶሊክም ከነበራችሁ ካቶሊክ በጣም ባለውለታችን ነች። ካቶሊክ ውስጥ ባንማረው ኖሮ ፕሮቴስታንት እምነት ውስጥ የማናገኛቸው በጣም ብዙ ነገሮች ነበሩ አይደለም? ስናስበው አሁን አይምሮ ላይ አይመጣልኝም እንጂ ቁጭ ብዬ ባስብ ብዙ ነገር ነግራችኋለሁ። ስፔሻሊ ካራክተርና ጨዋነት በተለይ ደግሞ ከጋብቻ በፊት ሴክሹዋል ሪሌሽንሽፕን መቆጠብ መያዝ የሚባለውን ነገር እኔ ፕሮቴስታንት ውስጥ አይደለም የተማርኩት። አለ ፕሮቴስታንት ውስጥ እንማራለን፣ ያስተምሩናል፣ ያስጠነቅቁናል። በይበልጥ ግን በጣም ጠንካራ ኮንቪክሽን በዛ እምነት ላይ የነበረኝ ካቶሊክ ውስጥ ነው። ቢካዝ ገዳም መግባት ፈልግ ነበር ብያችሁ ነበር አይደል? 3 ወር ሁሉ ገዳም ለመግባት በካቶሊክ እምነት ሁሉ ተምሬ ነበር። ግን እግዚአብሔር ረዳኝ። እኔ ገዳም ለመግባት አልተጠራሁም። ምናልባት ገብቼ አበላሽቼ ወጣ ይሆናል፣ ወይም ደግሞ ዴፊኔትሊ አቋርጬ እንደምወጣት እርግጠኛ ነኝ። እና አንዳንድ ሰው የነበረበትን ሃይማኖት ያስተማረበትን ያደገበትን ሃይማኖት ይወቅሳል፣ ግን አይወቀስም። እግዚአብሔር ለዛም ጀርኒ እዛ ጋር ለሰጠንም ጊዜ እግዚአብሔር ይመስገን። በእግዚአብሔር እይታ ውስጥ ነው እዛ ውስጥ እንድንሆን፣ በእግዚአብሔር ፈቃድ ነው እዛ ውስጥ እንድንሆን የሆነው። ሶ እኔ ማንም ሰው መጥቶ ይሄ ወንጌል ነው፣ ይሄ ትራክት እንጂ ክርስቶስ ህይወት ነው፣ ሞት ወይስ ህይወት የሚል ስብከት ተሰብኬ አይደለም። ራሴ መጽሐፍ ቅዱስ አንብቤ ነው ራሴ የቀየርኩት። ለምን መጽሐፍ ቅዱስ ሳነብ ፕራክቲስ የማደርጋቸውን ነገሮች በካቶሊክ እምነት ውስጥ ሆኜ ፕራክቲስ የማደርጋቸውን ነገሮች መጽሐፍ ቅዱስ ውስጥ አጣኋቸው። በተለይ በአዲስ ኪዳን መጽሐፍ ቅዱስ ውስጥ አጣኋቸው። ስለዚህ ልከተላቸው እንደማልችል ገባኝ። በቃ ማለት እግዚአብሔር ፎከሱ እዛ ጋር እንዳልሆነ፣ እንደነዚህ አይነት ስርዓቶች ላይ እንዳልሆነ። ለምሳሌ ብዙ ስዕሎች፣ የሚያማምሩ ስዕሎችና ስታቹዎች አሉ ካቶሊክ ውስጥ አይደል? ካቶሊክ እንደውም በአርቷ ነው የምትታወቀው አይደል? ቢዩቲፉል ናት። ስዕሎቿ በጣም ቆንጆ ናቸው፣ ጥንታዊ ናቸው፣ ታሪካዊ ናቸው። በተለይ ከጣሊያን የሚነሱ ናቸው። አብዛኛው ቅርጻ ቅርሶች ከጣሊያን የሚመጡ ናቸው። ለነሱ የምናደርገው አክብሮት፣ ለነሱ የምናደርገው ስግደት መጽሐፍ ቅዱስ ላይ ስላላገኘሁት ትቼዋለሁ። ስንገባ ለምሳሌ ቤተክርስቲያናችን ስንገባ ጸበል ጥቅስ አድርገን እንደዚህ እንላለን አይደለ? እነሱን ነገሮች የመላእክት አማላጅነት፣ የቅዱሳን አማላጅነት፣ እነዚህ ነገሮች መጽሐፍ ቅዱስ ላይ ስረዳ ያንን ነገር ስላጣሁበት የራሴን ምርጫ መርጫለሁ ማለት ነው። ከዛ ከ17 ዓመቴ ወደ ዶክትሪን እንዳልገባ ብዬ ነው ላሽ ያልኩት። እዚህ ጋር ቢካዝ ብዙ ዶክትሪናል ነገር ስለሆነ ወደዛ መግባት አልፈልግም። ፎከሴ እሱ አይደለም። ሃይማኖት ምን ያህል እድሜያችሁን እንደሚበላ፣ ሃይማኖት ምን ያህል በጣም ኮንትሮል የሚያደርግ የሰዎች አስተሳሰብ እንደሆነ፣ ሃይማኖት ከብዙ ነገር እንደሚቆጥባችሁ፣ ከብዙ ነገር እንደሚያስተጓጉላችሁ፣ ብዙ ነገር እንደሚዋሻችሁ ነው ዛሬ ፖይንቴ፣ የሃይማኖት ፖይንቴ። የትኛውም ሃይማኖት ነክ ነገር እግዚአብሔርን ማወቅ ለሚፈልጉ ሰዎች ነው። መንፈሳዊ ነገርን ለሚወዱ ነው፣ ወይም ደግሞ መንፈሳዊ ነገር ለሚያምኑ ነው። መንፈሳዊ ነገር ለማያምኑ ይሄ ሜሴጅ አይጠቅማቸውም፣ ምንም አይጠቅማቸውም። መንፈሳዊ ነገር ውስጥ ግን መሆን ለሚፈልጉ፣ በየትኛውም እምነት ውስጥ፣ በየትኛውም አስተሳሰብ ውስጥ የእግዚአብሔር ሀሳብ ሃይማኖት አይደለም።
እኔ ዛሬ በዚህ እድሜ ላይ ሆኜ ሃይማኖትን ወደኋላ ልጅነቴን የኋላ እድሜን ወደኋላ ዞር ብዬ ሳየው ዛሬ ላይ ያለኝ እውቀት ቢኖረኝ ኖሮ ትላንትና ማላደርጋቸው በጣም ብዙ ነገሮች ነበሩ። በጣም ብዙ ነገሮች ነበሩ እና እግዚአብሔርን መውደዴ በጣም ጠቅሞኛል። በህይወቴ ዘመን ውስጥ እግዚአብሔርን መውደዴ በጣም ጠቅሞኛል። ግን የሃይማኖት በጣም አክራሪ መሆን በሃይማኖት ውስጥ እኔ ብዙ ነገር ረጅም ቀሚስ ነበር ማረገው፣ ጥፍር ቀለም አልቀባም ነበረ፣ ፀጉሬን ሰርቴን ወይ ነበር ማስይዘው፣ ወንዶች አላናግርም ነበረ። ኦልሞስት ወደ ስንት ዓመት ይልበላችሁ 25 26 ድረስ ወንዶች ፕሮፐርሊ አላወራም ነበር። በጣም በቃ ወንድ ማውራት በጣም ኃጢአት ነበር የሚመስለኝ። በጣም በቃ እስከተወሰነ እድሜ ድረስ ኢቭን እንኳን ወንዶችን ማውራት ጥሩ ነገር በእድሜ ውስጥ ያለ ነገር እንደሆነ እንኳን ባውቅ እንኳን የሆነ የሚይዘኝ ነገሮች ነበሩ። በቃ የፈጠረብኝ ማለት እግዚአብሔርን በእንደዚህ አይነት ነገሮች ማገልገል በጣም በቃ ትልቅ ጨዋነት ወይም ትልቅ መባረክ ወይም ትልቅ የመንግስተ ሰማያትን መውረስ ይመስለኝ ነበር እና በእነዚህ መካከል ደግሞ አንዳንድ ጊዜ ፌል ስታረጉ ማለት ነው፣ በጣም በሃይማኖት አክራሪ ስትሆኑ ፌል ስታረጉ ራሳችሁን ፎርጊቭ ማድረግ ያቅታችኋል። ምህረትንና ቸርነትን ማስታወስ ያቅታችኋል። የክርስቶስ ኢየሱስ ደም ከኃጢአት ሁሉ ሊያነጻችሁ የታመነና ጻድቅ ነው የሚለው ቃል ብዙ አይበራላችሁ። በባለጠግነቱ ነው በቸርነቱ በምህረቱ ባለጠጋ የሚለው ቃል አይበራላችሁ። እንዲህ ካደረግክ እንዲህ ትሆናለህ፣ እንዲህ ከሆንክ እንዲህ ትሆናለህ፣ እንዲህ ካልፈጸምክ ይሄንን ነው የምትሆነው፣ መጨረሻ እዚህ ጋር ነው የሚሆነው የሚለው ነገር ነው ሞር የሚታያችሁ፣ ሞር የሚጠነክርባችሁ። ቢካዝ ሃይማኖተኛ ናችሁ። የክርስቶስን ፍቅር ለመረዳት ሃይማኖት እንድትረዱ አያደርጋችሁ። ሃይማኖት ሁል ጊዜ እንደውም ወደ ክርስቶስ ፍቅር እንዳትጠጉ፣ ወደ አባታችሁ ጉያ እንዳትሸሸጉ፣ እግዚአብሔር ጓደኛችሁ፣ አባታችሁ፣ አነጋጋሪያችሁ፣ መፍትሄ ሰጫችሁ፣ ሚስጥር ጠባቂያችሁ፣ እግዚአብሔር ከኃጢአታችሁ የሚያነጻችሁ፣ የማይወግራችሁ መሆኑን ሃይማኖት አይነግራችሁ። እንደዚህ ነው በጣም የሃይማኖት ነገር አደገኛ የሚሆነው ማለት ነው። የኔንም ህይወት በጣም በብዙ ነገር ቆልፎ ሰዎችን አክባሪ ትሆናላችሁ። ቤተክርስቲያን ውስጥ የሚቆሙ ሰዎች፣ የሚያስተምሩ ሰዎች፣ የሚናገሩ ሰዎች ሁሉ ትክክል እንደሆኑ፣ እነሱ በደል እንደማይሰሩ፣ እነሱ ሊወድቁ እንደማይችሉ ታስባላችሁ። እነሱ ወድቀው ባያችሁ ጊዜ ራሱ እናንተ ትሰናከላላችሁ። እንዴት ፓስተሬ፣ አባ፣ ቄሶቼ፣ ሼኮቼ ማለት ትጀምራላችሁ። ለምን? ሃይማኖት የሚሰጣችሁ አታድርግ የሚል ነገር ብቻ ነው። ልትወድቅ እንደምትችል ሰዋዊ የሆነውን ፓርትን እንድታይ አያደርግህም ሃይማኖት። በሚገርመኝ ነገር ደግሞ ክርስቶስ ያሸከመን ሸክም አይደለም ሃይማኖት። ክርስቶስ የሰጠን ነገር አይደለም። መጽሐፍ ቅዱስ ላይ በየትኛውም እምነት መጽሐፍ ቅዱስ ላይ ሃይማኖት አልተሰጠንም እኮ። ሰዎች በምድር ላይ መኖር ስላቃተን ብቻ ነው። የመጽሐፍ ቅዱስ ትርጓሜ የተለያየ ስለሆነብን የመጽሐፍ ቅዱስ ትርጓሜ እኛ ነው ባልነው ያኛው ነው ባለው ይሄኛው ነው ባለው ስለሚተረጉመው ያንን ነገር ሰነጣጥቆ ለያይቶ ለማየት ስላስፈለገ የተቀመጠ ስትራቴጂና ሜተድ ነው እንጂ መጽሐፍ ቅዱስ የሰጠን ነገር አይደለም። እንደውም ክርስቶስ ኢየሱስ እንዳይሰበክ መቼስ ሁሉም ቤተክርስቲያን፣ ሁሉም እምነት ክርስቶስን ይሰብካል። ሁሉም እምነት ኦርቶዶክስም ክርስቶስን ነው የምትሰብከው፣ ካቶሊክም ክርስቶስን ትሰብካለች፣ ፕሮቴስታንትም፣ ኦንሊ ጂሰስም፣ ጆሆቫ ዊትነስም፣ ኤቭሪባዲ ሁሉም ሰው ኢየሱስን ይሰብካል። የሚሰብክበት መንገድ ይለያያል፣ ግን ኢየሱስን ይሰብካል። እንዲሁም ኢየሱስ ክርስቶስን በጣም በግልጥ እንዳታውቁት፣ በጣም በግልጥ እንዳትቀርቡት፣ የመጣበትን ዓላማ እንዳትረዱ ከሚያደርግ ነገር አንዱ ሃይማኖት ነው። ሃይማኖት አያስረዳም፣ አያብራራም፣ አያስረዳም። ሃይማኖት የእግዚአብሔርን ራሱ አቅም አንዳንድ ጊዜ ይቋጥራል፣ የእግዚአብሔርን አቅም ያሳንሳል። በጣም ከባድ ነገር ነው በሃይማኖት ውስጥ መኖር፣ በሃይማኖት ኢንስቲትዩሽን ውስጥ እና ኦርጋናይዜሽን ውስጥ መኖር። እግዚአብሔርን ሙሉን ፉሊ እንዳታዩት ያደርጋችኋል። እድሜያችሁን በጣም ይበላል። ሜሬጃችሁ ውስጥ ያስቸግራችኋል። አንዳንድ አስተሳሰባችሁ
አንዳንድ ከሃይማኖት የተነሳ የምትቀበሏቸው እምነቶች መጽሐፍ ቅዱስ ሳይደግፋቸው ግን በዶግማ ደረጃ ደግሞ የሚኖሩ አሉ። እንደ ዶክትሪን ማለት ነው፣ እንደ ዶግማ ስርዓት ባህል አድርጋችሁ የምትይዙት ማለት ነው። ባይዘዌይ ብዙ ሰው አሁን ኦርቶዶክስን ባህልም አለባት ሃይማኖትም አለባት ይላል። ሁሉም ሃይማኖት እንደዛ አለበት። ፕሮቴስታንቱን ውስጥ ብትመጡ እኔ ብዙ በዛ ስላደግኩኝ ስለማውቀው እምነቱን እድሜን ሁሉ በዛ ሃይማኖት ውስጥ ስላደግኩ ስለነበር አውቀዋለሁ። ፕሮቴስታንቱም ውስጥ ባህል አለ፣ ሃይማኖት አለ፣ መንፈሳዊነት አለ፣ የእግዚአብሔር ቃል አለ፣ ሁሉም አለ። እግዚአብሔር ቃል ላይ የሌለ ሰዎች ግን እንደ ባህል እየተዋረሰ መጥቶ እንዲህ በጣም የተገለጠና እንደሌላው ሃይማኖት ብዙ ስላልሆነ ነው እንጂ አለ አለ። ፕሮቴስታንት እምነትም ውስጥ ባህል አድርገን የምንይዛቸው ብዙ አስተሳሰቦች አሉ። ግን አት ዘ ኤንድ ኦፍ ዘ ዴይ ግን አሁን ድሮ ጊዜ ትዝ ይላችሁ ከሆነ ወደ ሃይማኖት ከሆነ እምነት ወደ ፕሮቴስታንት እምነት በእኛ ጊዜ በእኛ እድሜ ጊዜ በተለይኛ ልጅ በነበርንበት ጊዜ የኛ ታላላቆች ወደ ጌታ ሲመጡ ወይም ኢየሱስን እንደ ግል አዳኛቸው አድርገው ሲቀበሉ ወይም የፕሮቴስታንት እምነትን እንደ እምነታቸው አድርገው ሲቀበሉ መጀመሪያ የሚያደርጉት ነገር ትምህርታቸው ነው የሚተውት። ቀለም ተማሪዎች እኔ ብዙ በእኔ እድሜ በላይ የነበሩ ማቃቸው ቀለም ተማሪዎች በጣም የት ይደርሳሉ የተባሉ የትምህርት ቤቱ በቃ ኩራት የሆኑ ትምህርት ቤቱ የሚጠባበቃቸው የነበሩ ተማሪዎች ልክ በዚህ መንፈሳዊ እንቅስቃሴ ውስጥ ሲገቡ ትምህርታቸውን ያቆማሉ። አሁን ይሄ አለማወቅ። በዛ ጊዜ ምዕመኑ ማያቅም፣ ሰባኪው ማያቅም፣ አስተማሪው ማያቅም። አስተማሪውን በጣም ትልቅ የእግዚአብሔር ጸጋ ይመስሏል፣ የታደለ ይመስሏል። ልክ አሁን ሰዎች ወደ ገዳም ሲገቡ ብዙ ሰዎች የታደሉ ናቸው ብለው እንደሚቆጥሩ እነዚህኞቹ ነው ገዳም በሉት። እንዴት እድለኛ ሰው ነው ይባላል። ጌታን በጣም ይወዳል ይባላል። አንዳንድ ሰዎች ስራ ሳይሰሩ ስራ ፈት ሆነው የሙሉ ጊዜ አገልጋይ ናቸው ተብለው ቤተክርስቲያን ውስጥ ሲውሉ እንዴት እድለኛ ናቸው ይባላል። መጽሐፍ ቅዱስ ግን ስራን መስራት በጣም ያበረታታል፣ በጣም ያበረታታል። በተለይ የምታገለግላቸው ሰዎች በጣም ብዙ ካልሆኑ ቤተክርስቲያን ውስጥ ያለው ምዕመን ቁጥር እየሰራህም እያገለገልክም ልታገለግላቸው የምትችላቸው ከሆኑ መጽሐፍ ቅዱስ ሰርተህ እንድትበላ ያበረታታል። ግን ሰርቶ መብላትን ስራ ፈት መሆንን እንደ እግዚአብሔር ብለሲንግ እንደ ጌታ ጥሪ አድርጎ የሚቀበል ባህሉ ያደረገ ሃይማኖቱ ያደረገ ክሩ ያደረገ በጣም ብዙ ሰው አለ። ሃይማኖት ህይወትን ይጨቁናል። አሁን እንደዚህ ስላችሁ ለሃይማኖታችሁ ቀናተኛ የሆናችሁ ሃይማኖታችሁን የምትወዱ በሃይማኖት ስርዓት ውስጥ በጣም የኖራችሁ ሰዎች ፕሮባብሊ ኦፌንድ ልትሆኑ ትችላላችሁ። ግን ችግር የለውም። ኦፌንድ ያደርጋችሁ። ግን በተለይ ደግሞ የምታከብሩት ከሆነ ያንን ነገር ታውቁታላችሁ፣ ይገባችኋል፣ በጣም ይገባችኋል፣ ታውቁታላችሁ። በጸጋ ውስጥ ጸጋን አለመኖር ማለት ነው። የእግዚአብሔር ህይወት በጸጋ ውስጥ በነፃ ስጦታ ውስጥ የሚኖር ነው። ካልበዛ አትችሉትም፣ አይቻልም። ይህንን ዓለም ፉልፊልድ አድርጎ አድርግ የተባልከውን አድርገህ አታርግ የተባልከውን ሳታደርግ ፐርፌክትሊ መሄድ አትችልም። ጸጋ ያስፈልጋል፣ ነፃ ስጦታ ያስፈልጋል፣ ከስራት የወጣ ነገር ያስፈልጋል፣ መውደቅ ያስፈልጋል፣ ወድቆ ራስን ማየት ያስፈልጋል። በመውደቅ ውስጥ መነሳት እንዳለ ያንን ኤክስፒሪየንስ አድርጎ ማወቅ ያስፈልጋል። እነዚህ ነገሮች ካልተለማመዳችሁ መውደቅን፣ መነሳትን፣ ማጣትን፣ ማግኘትን፣ ማጥፋትን፣ ማልማትን፣ መጽደቅን፣ መኮነንን፣ መቆሸሽን ካላወቃችሁ ምን አይነት ሰው መሰላችሁ የምትሆኑት? በጣም ጀጅመንታል የሆነ ሃይማኖተኛ ሰው ነው የምትሆኑት። በጣም ጀጅ የሚያደርግ። እኔ በጣም ጀጅመንታል ሰው ነበርኩ። ኦ ማይ ጋድ! እንደኔ ጀጅመንታል አይ ዶንት ኖ። በጣም የቆያችሁ ሰዎች ፊስቱላ ሆስፒታል የምታውቁኝ፣ በስራ ጓደኞቼ፣ የድሮ ቸርች የምታውቁኝ፣ በፕሮቴስታንት እምነት ውስጥ የምታውቁኝ ሰዎች ካላችሁ ታውቁኛላችሁ። አይ ዋዝ ቬሪ ጀጅመንታል ፐርሰን። ጀጅመንታል ነበርኩ። የሰው ልጅ እንዴት ጌታን ይዞ እንዴት ይሄን ያደርጋል ብዬ አፌን ሞልቼ የምናገር ሰው ነበርኩ። ይገርማችኋል። እንደዚህ ነው የምትሆኑት። ኤክስፒሪየንስ ሳታረጉ ስትቀሩ መውደቅንና መነሳትን ለመሾምም ለማገልገልም
ከፍ ለማለትም ለሰዎች ለማስተማርም በብዙ ነገር ውስጥ ብታልፉ አንዳንድ ጊዜ ጥሩ ነው። ብዙ አሁን ዶክተር ጋር ስትሄዱ በጣም ለብዙ ዓመት የሰራ ስፔሻላይዝድ ያደረገ ምናምን ብዙ ልምድ ያለው ነው ይባላል አይደል? ሃይማኖት ውስጥም ያሉ ሰዎች እንደዚህ አይነት ልምድ ሊኖራቸው ያስፈልጋል። ቤተሰቦቻቸው ጥሩ የሆኑ ሜሬጃቸው ረጅም ዓመት የቆየ ልጆቻቸው በጣም ጨዋጫ ሆነው ካሌጅ ገብተው ያኮሯቸው ግራጁዌት ያደረጉ በቤተሰቦቻቸው የተባረኩ ኮሚኒቲ ውስጥ በጎ ስም ያላቸው ምናምን ስትሆን ጀጅመንታል ነው የምትሆን። እንከን የለም ህይወትህ ላይ እንከን የለም። ወይም ደግሞ እንከንህን በጣም እየደበክ የምትኖር ሰው ልትሆን ትችላለህ። ሃይማኖት እንደዛ ያደርጋል። ሃይማኖት በሰው ሁሉ ፊት ፐርፌክት ሆነህ ለመታየት የምትሞክርበት ወይም ያችን የሃይማኖት ስርዓት ለመፈጸም ስትሄድ የምትተጣጠብበት የምትጸዳበት ከዛ ከሃይማኖት ጥሪ ወይም ከዛ ከሃይማኖት በዓል ውጪ እንደፈለክ የምትኖርበት በኃጢአት ውስጥ ብትደክም በፖርኖግራፊ አዲክትድ ብትሆን በተለያዩ የከፉ ኃጢአቶች ውስጥ ፕራክቲስ እያደረክ የምትኖር ብትሆን እየደበክ እንድትኖር ያደርጋል። ራስን እንዳትገልጥ ያደርጋል። ለእግዚአብሔር ነው ብላችሁ ለሰው አይደለም። አሁን በዚህ ዘመን ኃጢአት ለሰው አይገለጥም። ያ መጥፎ ዲሲዥን ነው። በድሮ ጊዜ ቢሆን ጥሩ ነበር። አሁን ግን እንዳትሞክሩት። ምንም አይነት ህይወት፣ ምንም አይነት ኃጢአት ወይም ድክመት፣ ውድቀት በህይወታችሁ ውስጥ ካለ ፕሮፌሽናል ሰዎች ጋር ነው መሄድ ያለባችሁ። ነገራችሁን ኮንፊደንሻል የሚያደርጉ ሰዎች ጋር ነው መሄድ ያለባችሁ። ምክንያቱም ልባችሁንም ግለጡ ብዬ አላዳፍራችሁ፣ አልጎዳችሁም። ውስጣችሁ የሚሰማችሁን ነገር ሁሉ ለሰው ሄዳችሁ ተናገሩ አልላችሁም። ኮንትሮሉ የለኝም እኔ ያንን መቆጣጠር አልችልም። ከዛ በኋላ የሚመጣውን ነገር በህይወታችሁ መቆጣጠር አልችልም እኔ አይ ካንት። ከልምዴ ነው የምነግራችሁ። በዚህ ዘመን ለቤተክርስቲያን ሰዎች ቤተክርስቲያን ውስጥ በመንፈሳዊ ነገር ለሚያገለግሉን ሰዎች እንዲህ ሆንኩ፣ እንደዚህ ይሰማኛል፣ በእንደዚህ አይነት ኃጢአት ስትረግል አደርጋለሁ ተብሎ አይነገርም። ፕሮፌሽናል ሰው ጋር ግን ሄዳችሁ ገንዘብ ካላችሁ፣ ኢንሹራንስ ካላችሁ፣ ይሄ ሪል ታክ ነው ማወራችሁ፣ የእውነቴን ነው የምነግራችሁ። ኢንሹራንስ ካላችሁ፣ ገንዘብ ካላችሁ ፕሮፌሽናል ሰዎች ጋር ሄዳችሁ መገልገልና መታከም ትችላላችሁ። ካለበለዚያ ምናልባት አንድ ቀን ታሪካችሁን መድረክ ላይ ልትሰሙት ትችላላችሁ፣ ወይም ደግሞ ካልጠበቃችሁት ሰው ልታገኙት ትችላላችሁ። ካልጠበቃችሁት ሰው ልታገኙት ትችላላችሁ፣ ልትሰሙት ትችላላችሁ ማለት ነው። እና ሃይማኖት በእኔ ህይወት ውስጥ ትልቅ ስፍራ ነበረው። በጣም ህይወቴንና ማንነቴን ቀርጾልኛል። ብዙ ነገር አስተምሮኛል። አም ግሬትፉል ለዛ ጊዜ፣ ለነዛ ልጅነቶች፣ ለነዛ የቅንነት ዘመኖች በጣም ግሬትፉል ነኝ። እድሜን፣ ገንዘቤን አጥፍቻለሁ እዚህ ህይወት ላይ፣ ቤተሰቤን፣ ኤቭሪቲንግ እዚህ ህይወት ላይ ኢንቨስት ያላረኩት ነገር የለም። ብዙ አመት ቤተክርስቲያንን በቅንነትና በቅድስና አገልግያለሁ። ግን ከባድን ህይወት ከሚያስኖራችሁ እየተማሟቃችሁ ከሚያስኖራችሁ ነገር ትክክለኛው ቪዥናችሁ እግዚአብሔር የጠራችሁን ነገር እንዳታወጡት ወይም እንዳትኖሩት ከሚያደርጋችሁ ነገር ይሄ የሃይማኖት እስራት የሚባል ነገር ነው። የሆነ አመታችሁ ላይ ቁጭ ስትሉ ምንም የላችሁ። የሆነ አመት ላይ መታችሁ ቁጭ ስትሉ ማንም አይደላችሁ። እግዚአብሔርን ግን ከያዛችሁ ኪሳራ የለው። ኪሳራ የሌለው ነገር ባይዘው እግዚአብሔርን መያዝ ብቻ ነው። ኪሳራ የለውም እሱ። እግዚአብሔርን መያዝ፣ ከእግዚአብሔር ጋር መተዋወቅ፣ እግዚአብሔርን በማንነቱ ማወቅ ኦነስትሊ እሱ ኪሳራ የለውም። ያኛው ግን በጣም አክሳሪ ነው። እንደ ማንነታችሁ ይወሰናል። ተቀባይነታችሁ ወይም የምታገኙት ሰርቪስ አገልግሎት እንደ ማንነታችሁ ይወሰናል። እንደ ጥንካሬያችሁ ሪፍሌክት እንደምታረጉት አስተሳሰብ ይወሰናል።
ሃይማኖት ብዙ ከፋይ አይደለም በዚህ ምድር በላይም በሰማይም ሄዳችሁ በሃይማኖታችሁ ምክንያት ምንም አይነት ክፍያና ካሳ አታገኙ። ዋው በጣም ነው የሚገርመው። በዚህ ሃይማኖት ውስጥ ይሄን ሃይማኖት ለቀሽልኝ ወደዚህ ሃይማኖት መጣሽልኝ ጎበዝ ልጄ አትባሉ። በዚህ ሃይማኖት ውስጥ ከተቀበልሽ ጊዜ ጀምሮ እስካሁን ድረስ ጸንተሽ ኖርሽልኝ ዋው በጣም የሚገርም ነው አያስብልም። እንኳን በዚህ ምድር በሰማዩ ራሱ ሃይማኖተኝነት ካሳ የለውም፣ ተስፋ የለውም። ያንን ሃይማኖት ተከትላችሁ በመምጣታችሁ የምትቀበሉት የምታገኙት ምንም አይነት ክፍያ መጽሐፍ ቅዱስ አይናገርም። ከተሳሳትኩኝ እንግዲህ እናንተ ታርሙኛላችሁ። ምንም አይነት ካሳ፣ ምንም አይነት ተስፋ፣ ቃል የተገባልን ነገር የለም በሃይማኖታችን ምክንያት። ቃል የተገባልን ግን ልጁን እንደ አምላካችን ብንቀበል እሱ ቃል ተገብቶልናል። በዛ ውስጥ ልናገኝ የምንችላቸው በረከቶች ሁሉ ቃል ተሰጥቶናል። ለምንድን ነው ሰዎች ሃይማኖት ላይ እንደዚህ በጣም በርትተው የሚታገሉት ወይም ደግሞ ሃይማኖትን የሙጥኝ ብለው የሚይዙት ወይም ደግሞ የሃይማኖቱ ዋናዎች ያንን ሃይማኖት በጣም ብዙ ሰዎች እንዲከተሉት የሚያደርጉት? ሃይማኖት አንዱ የማህበረሰብን ጭንቅላት ከምትይዙበት፣ ከምታስገዙበት፣ ኢንጀክት ከምታደርጉበት ኢንዳክትሪኔት ነው የሚሉት። አሁን የመጣ አሁን ሪሰንትሊ ያወቅኩት እንግሊዘኛ ነው ይሄ። በቃ አይምሯችሁን እንደመወጋት ነው። የሚፈልጉትን አስተሳሰብ በላያችሁ ላይ ለመጫን ሲፈልጉ ማለት ክርስቶስን አውቃችሁ በነፃነት ማሰብ ካልቻላችሁ በባርነት ውስጥ ናችሁ። ክርስቶስን አውቃችሁ ወይም ሃይማኖት ተቀበላችሁ በነፃነት ማሰብ ብቻችሁን ቆማችሁ የማሰብ ኃላፊነትና ስልጣን ካልሰጣችሁ ስቲል በባርነት ቀንበር ውስጥ ናችሁ፣ ስቲል በሰንሰለት ውስጥ ናችሁ። ሃይማኖት ያንን ነው የሚያደርገው። ብቻችሁን ቆማችሁ እንዳታስቡ ወይም ደግሞ የማይገዳችሁ ሀሳብ እንዲጫንባችሁ ኮንትሮልድ እንዲያደርጓችሁ ይፈልጋሉና በዛ ሃይማኖት ይመጡባችኋል። በዛ ሃይማኖት ስም ይሄ ሃይማኖት ሊሆን ይችላል። ናት ኦንሊ ክርስትና ብቻ ላይሆን ይችላል። ሳይንቶሎጂ፣ ቡድሂዝም፣ ባሃይኡላ በጣም ብዙ እምነቶች አሉ አይደል? ወደ ስንት ሺህ እምነቶች ናቸው ዓለም ላይ ያሉት። ምክንያቱም ለነዛ ሰዎች፣ ለነዛ አገልጋዮች፣ ለነዛ ከፍታ ላይ ለተቀመጡ ሰዎች የምንሰጠው ከፍታ፣ የምንሰጠው አክብሮት እነሱ የሚሉንን ነገር ሁሉ ለመቀበል ከመጽሐፍ ቅዱሳችን ጋር ፐርሰናል የሆነ ግንኙነት እንዳይኖረን፣ ከእግዚአብሔር ጋር ፐርሰናል የሆነ ንግግር እንዳይኖረን፣ ያጠፋን ቀን እንድንደበቅ፣ ኃጢአት የሰራን ቀን አንገት እንድንደፋ፣ ደና ጸሎት የጸለይን ቀን፣ ሰላም የሆነ የመሰለን ቀን፣ በደል ያልበደልን ቀን፣ ኃጢአት ያልሰራን ቀን ደግሞ እንደኛ በእግዚአብሔር አብ ቀኝ የተቀመጠ የሌለ እንዲመስለን የሚያደርግ፣ ጥሩ ስትሆኑ ብቻ እግዚአብሔር የሚወዳችሁ፣ መጥፎ በሆናችሁ ጊዜ ደግሞ እግዚአብሔር አውጥቶ የሚጥላችሁ፣ ሰውም አውጥቶ የሚጠራችሁ፣ ድርጅትም አውጥቶ የሚጥላችሁ እንደሆነ የሚያስተምራችሁ ሃይማኖት ብቻ ነው። ሃይማኖት ብቻ ነው። በመጽሐፍ ቅዱስ ሁል ጊዜ ተስፋ አለ። ለጥፋተኛው፣ ላጠፋው፣ ጥበብ ለጎደለው ሁል ጊዜ ተስፋ አለ። ሃይማኖት ሁል ጊዜ መጽሐፍ ቅዱስ ላይ ካሉ አስተሳሰቦች በተቃራኒው ይሰብካል። በዛ ነው የምታውቁት። ሃይማኖት ሁሌ ተቃራኒውን ይሰብካል። እግዚአብሔር ካለው በተናጠል ያለውን ነገር ይሰብካል። ሃይማኖት መሳሪያ ነው። ላይክ ለብዙ ነገር መሳሪያ ነው። ፍቺን ለማበረታታት፣ ባልየውን ለመደቆሻ ወይም ሚስትየውን ለመደቆሻ ለምሳሌ ሃይማኖት ሊጠቀሙ ይችላሉ። ያንን ሜሬጅ ለማፍረስ፣ ያንን ዩኒቲ ለመምታት ሃይማኖትን፣ ስፒሪቹዋል ፓወርን፣ ስፒሪቹዋል አውቶሪቲን ሊጠቀሙ ይችላሉ። የፖለቲካ ስታንድ
ሊሆን ይችላል ሃይማኖት። ስክሪፕቸር ተጠቅሶ ቃል ተጠቅሶ እግዚአብሔር እንደዚህ ብሏል ተብሎ እግዚአብሔርን አስገብቶ ብዙ ነገር ለማድረግ እና ኮንትሮል ለማድረግ ሊያስችል ይችላል። ሃይማኖት በጣም በጣም ከባድ፣ የእግዚአብሔርን ሐሳብ ራሱ በራሱ የሚዋጋ እግዚአብሔር ራሱ ቻሌንጅ የሆነበት በጣም ቻሌንጅ ሆኖበታል ይመስለኛል እግዚአብሔር ራሱ። ቢካዝ ሃይማኖት ጠንካራ ፓወር ስላለው ማለት ነው። ትልቅ ኢምፓየር ነው። አሁን የካቶሊክ እምነት ትልቅ ኢምፓየር ነው። ላይ ከምድር ላይ ተነስቼ ላስተካክለው ብትሉ ልታስተካክሉት የማትችሉት በጣም ትልቅ ኢምፓየር ነው። ይቅርታ ጋይስ። ያ ሃይማኖት በጣም ከባድ ኢምፓየር ነው። ለእግዚአብሔርም የጨነቀ ለእግዚአብሔርም የከበደ ነገር ነው። ኢቭን በመጽሐፍ ቅዱስ ላይ ራሱ በምታነቡት በየትኛውም መጽሐፍ ቅዱሳችሁ እምነታችሁ በሚፈቅደው መጽሐፍ ቅዱስ ላይ ራሱ ሃይማኖተኞች ወይም ህግ አጥባቂዎች እና ህግ አክባሪዎች በጣም 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 ከባድ ቻሌንጅ ለክርስቶስ የሰጡት ናቸው በምድር ላይ። የሙሴን መጽሐፍት የሚያነቡ ነቢያት ያሉትን የሚያውቁ ጥቅልሎችን የወረቀት ጥቅልሎችን እናውቃለን የሚሉ ሰዎች፣ በዛ ጊዜ ተመርጠናል ተሹመናል የሚሉ ሰዎች አንዱ የክርስቶስ ኢየሱስ ቻሌንጅ ነበሩ። ክርስቶስ ወደ ሴተኛ ዳሪዋ እንዳይሄድ፣ ክርስቶስ መቃብር ሰው ሄዶ እንዳይቀብር፣ ክርስቶስ ከቀራጮች ጋር ቁጭ ብሎ እንዳያወራ፣ ክርስቶስ በሶሳይቲ ውስጥ ዲስክሪሚኔት የተደረጉ ሴቶችና ወንዶችን እንዳያናግር፣ ክርስቶስ በሰንበት እንዳይፈውስ፣ አንዱ በዛ ጊዜ ራሱ አይኖቹ ለተከፈተ ሰው በዛ ጊዜ ራሱ እንደዚህ አይነት አይዲዮሎጂዎች ለእግዚአብሔር የቸገሩ ለእግዚአብሔር በጣም ቻሌንጅን ያመጡ ነበሩ በምድር ላይ ሊሰራ ለሚፈልገው ነገር። እና ሃይማኖታችሁ ስትይዙ ሃይማኖት መጥፎ አይደለም፣ መጥፎ አይደለም ኢን ሴንስ ሃይማኖት በራሱ መጥፎ ነገር አይደለም፣ ግን ህይወታችሁ ላይ የሚያመጣው ኢምፓክት ነው። ለእግዚአብሔርም ደግሞ ሴንስ የሚሰጠው ወይም የሚፈልገው ህይወታችሁን ዲስትራክት ሲያደርግና ሲጎዳ ነው። because እግዚአብሔር ከህይወታችሁ ጋር ከፐርሰናል ህይወታችሁ ጋር የተገናኘ አምላክ ስለሆነ ማለት ነው። በሃይማኖት ለሚመላለስ ሰው ምንም ላይሆን ይችላል። ለተመላላሽ ስርዓትን ብቻ ፈጽሞ ለሚመለስ፣ ነገር ግን መንፈሳዊ ነገርን ወደ ውስጥ ፕራክቲስ ማድረግ ለሚፈልግ ሰው ግን ሃይማኖት በእግዚአብሔርና በሰው መካከል የሚገባና የሚያስርቅ የተደበላለቀ ኢንፎርሜሽንን የሚሰጥ አንድ ኤሌመንት ነው እና ሃይማኖታችሁን ልታከብሩ ስታስቡ ለሃይማኖታችሁ ሰው ልታጠፉ ወይም ለሃይማኖታችሁ ብላችሁ ሰዎችን ልትቃወሙ፣ ለሃይማኖታችሁ ብላችሁ ላላችሁ ቫልዩ ብላችሁ የሆነ ነገር ልታደርጉ ስታስቡ በተለይ እግዚአብሔር የማይፈልጋቸውን ነገሮች፣ እግዚአብሔር ያላላቸውን ነገሮች፣ እግዚአብሔር የማይደግፋቸውን መጽሐፍ ቅዱስ የማይደግፋችሁን ነገር ሃይማኖት ብላችሁ ልታደርጉ ስታስቡ ያ ነው ሪሊጅን ማለት። የሪሊጅን መጥፎ ገጽታ ማለት ያ ገጽታ ነው። ሩህሩህ የማያደርግ፣ ሰዎችን ቶለሬት እንዳናደርግ የሚያደርግ፣ ፎርጊቭነስ አሁን የብዙዎቻችን ቻሌንጅ ነው። ፎርጊቭነስ አይደል? የብዙዎቻችን ቻሌንጅ ነው። ፎርጊቭነስ እንዳናደርግ፣ ፎርጊቭነስን ፕራክቲስ እንዳናደርግ ልባችንን ያጠነከረ ዳስ ሪሊጅን ባይዘው ሪሊጅን እንደዛ ያደርጋል። ሪሊጅን ማለት ከመንፈሳዊ ፕራክቲስ ውጪ እግዚአብሔር ከሚፈልጋቸው ህይወት እግዚአብሔር እንድንሆን ከሚፈልጋቸው ነገር ውጪ ወተን ፕራክቲስ ማድረግ ማለት ነው ሪሊጅን ማለት። ከነዛ ህይወቶች ውጪ የሆነን ነገር መንፈሳዊ አድርጎ መያዝ ማለት ነው ሃይማኖት ማለት።
ከፎርጊቭነስ ውጪ የተያዘ ሃይማኖት፣ ከፍቅር ውጪ የተያዘ ሃይማኖት፣ ከእውቀት ውጪ የተያዘ ሃይማኖት፣ ከርህራሄና ከኮምፓሽን ውጪ ግሬት ከሆነው ከክርስቶስ ኮምፓሽን ኮሚሽን ግሬት ታላቁ ተልእኮ ከታላቁ ተልእኮ ውጪ የሆነ ሃይማኖት ያ ለእግዚአብሔር ቻሌንጅ የሆነበት ነው። በዚህ ጊዜ የብዙዎቻችንን ህይወት ወደኋላ ያስቀር። ዛሬ ላይ ቁጭ ብዬ ሳየው ራሴን ሳየው ምን ሆኜ ነው ግን እምልበት ማለት ነው። እንደውም የሃይማኖትን ትብታብ ጥዬ በወጣው ጊዜ የሃይማኖትን መሰባሰብ ወይም ደግሞ ሮንግ መሰባሰብ የእግዚአብሔር ትእዛዝ ነው። ሮንግ መሰባሰብን ጥዬ በወጣው ጊዜ ነፍሴ በኃይለኛ ነፃነት ውስጥ በችግር እንኳን ብታልፍ በቻሌንጅ እንኳን ብታልፍ ነፍሴ ግን በሚደንቅ ነፃነት ውስጥ እንድኖር ያደረገኝ ይሄን ነገር ከትከሻዬ ላይ አውልቄ የጣልኩ ጊዜ ነው። እና ብዙ ወጣቶች ይሄን ብታውቁልኝ በጣም ደስ ይለኛል። በተለይ ሴቶች when you are 45 46 47 48 49 50 በጣም የተለየ ነገር ነው የምታስቡት። ዛሬ እንደውም ቲክታክ ላይ ሳወራው ነበር። አክቹሊ ይሄን ነገር ሁልጊዜ ነው ማወራው፣ ሁሌ ነው የምናገረው፣ ሁሌ ነው ማወራው ይሄን ነገር። ዛሬ ላይ የምታስቡት ሀሳብ የሰው ልጅ ኢቮልቭ ያደርጋል which is ጥሩ ነገር፣ ቆንጆ ነገር ነው። መለወጥ መቀየር ጥሩ ነገር ነው። በሃይማኖት ትብታብ ውስጥ ከዛ ትብታብ ውስጥ መውጣት አሁን ይሄ መጥፎ ትምህርት ምናምን ልትሉት ትችላላችሁ። አምናት እኔ ትምህርት አይደለም ማስተምራችሁ፣ የህይወቴን ኤክስፒሪየንስ ነው የምነግራችሁ። ማናችሁም ይሄንን ነገር የመቀበል ግዴታ የለባችሁ። ግን ኢን ማይ ኤክስፒሪየንስ በዚህ ሁሉ 40+ እድሜ ውስጥ ኤክስፒሪየንስ ያደረኩት ነገር በልጅነቴ ላይ የወሰንኳቸው በሃይማኖት አቅጣጫ የወሰንኳቸው ውሳኔዎች በጣም ትክክል እንዳልነበሩ የሚነግረኝ የሚቀጣኝ የሚያስተካክለኝ ነው እንደዚህ አይደለም የሚለኝ ሰው አልነበረም። ያ ሮንግ ነገር አፕሪሺየት የሚደረግበት ዘመን ላይ ነው ያደግኩት። አፕሪሺየት የሚደረግበት ዘመን ላይ ዛሬ ላይ እንደዛ ብለው አይነግሯችሁ፣ የምትጎዱበትን ነገር አይነግሯችሁ። ለዚህ ነው ሰዎች በሃይማኖት ውስጥ ሆነን ለጆሮ ጭው የሚያደርግ ነገር የምንሰራው። በዓለም ካሉት ሰዎች ይልቅ በሃይማኖት ውስጥ ያለን ሰዎች ለጆሮ ጭው የሚያደርግ ነገር፣ ሌብነቱ እኛ ጋር ነው፣ ዝሙቱ እኛ ጋር ነው፣ ሁሉ ነገራችን እኛ ጋር ነው። ጥሉ፣ ክርክሩ፣ መከፋፈሉ፣ ዘረኝነቱ፣ ጥላቻው ሁሉ እኛ ጋር ነው። ሃይማኖት ያለን ሰዎች ጋር ነው ያለው። እደጅ ብትወጡ በጣም ከእናንተ የተሻለ ከኔ የተሻለ 100 ሰው አገኛለሁ። አሁን ተነስቼ ቦጣ ከኔ በጣም የተሻሉ ሃይማኖት የሌላቸው ኢንፋክት መንፈሳዊ ፕራክቲስ እንኳን የማያደርጉ አፕሪሼት አላረጉም። አፕሪሼት እያረኩ አይደለም። ከእግዚአብሔር ውጪ ያለ በጎነት እና መልካምነት ብዙ ኢምፕረስ አያደርገኝም። እኔ ግን ከኛ ግን የተሻሉ ከዚህ ማህበረሰብ ጋር በሰላም ሊኖሩ ሊወጡና ሊገቡ የሚችሉ በጣም ብዙ ሰዎች ይገኛሉ። ስለዚህ ልጆቻችሁን ወደ ሃይማኖት ስትገፉ፣ ሴቶችና ወንዶች ልጆቻችሁን ወደ ሃይማኖት ስትገፉ፣ ቤተሰቦች አስቡበት። በሃይማኖት መንገዴ ውስጥ ብቸኛ አፕሪሼት የማደርገው ነገር እግዚአብሔርን የማመሰግነው ህይወቴንም የጠበቀልኝ የእግዚአብሔርን ቃል ማወቄ ነው። የእግዚአብሔርን ቃል ማወቄ ነው። አንዱ ጥሩ ነገር the good thing, the only good thing በዚህ በሃይማኖት ጀርኒ ውስጥ የእግዚአብሔርን ቃል ማንበብ፣ እንዴት ማንበብ እንደምችል፣ የእግዚአብሔርን ቃል እንዴት መውደድ እንደምችል፣ ወይም ደግሞ የእግዚአብሔር ቃል ምን እንደሆነ እንዳውቅ ያደረገኝ ከዚህ ሁሉ ሜስ ውስጥ እግዚአብሔር አንድ ነገር አውጪ ቢለኝ ጥሩ ነገር የማወጣው በሃይማኖት መንገድ ውስጥ የእግዚአብሔርን ቃል ማወቅ ነው። ቢካዝ ለእግዚአብሔር የራኩኝ ጊዜ፣ እንደራኩ የተሰማኝ ጊዜ፣ መጸለይ ያቃተኝ ጊዜ፣ ማንበብ ያቃተኝ ጊዜ፣ ከእግዚአብሔር በጣም ሩቅ የሆንኩኝ ጊዜ
እዛ ዘመን ላይ ያነበብኳቸው ቃሎች ናቸው የደገፉ። እዛ ዘመን ላይ እግዚአብሔር ያስተማረኝ በፓስተሮቼ ሊሆን ይችላል፣ በተለያዩ ሰዎች፣ በጓደኞቼ፣ በህይወት፣ በቤተሰቦቼ ምናምን የተማርኳቸው ነገሮች ባይኖሩኝ ኖሮ ብዬ ሳስብ በጣም ታላቅ ፍርሃት ይወርሰኛል። በጣም እፈራለሁ። ላይክ እግዚአብሔር ቃል ባይኖረኝ ኖሮ እንዴት ነበር ማለት ለብርታት ቀን ብቻ አይደለም የእግዚአብሔር ቃል የሚያስፈልገው። ባይ ዘ ዌይ ጋይስ ለቪክትሪ ለድል ቀን ብቻ አይደለም የእግዚአብሔር ቃል። ለውጊያ ቀን ብቻ አይደለም። ውጊያን ወጥቶ ተዋግቶ አሸንፎ ለመመለስ ብቻ አይደለም የእግዚአብሔር ቃል የሚያስፈልገው። ጥሩ ትዳር፣ ጥሩ ልጅ፣ ጥሩ ትምህርት፣ ጥሩ ቤተሰብ፣ ጥሩ ዴስቲኒ እንዲኖረን ብቻ አይደለም የእግዚአብሔር ቃል የሚያስፈልገው። የእግዚአብሔር ቃል ለመከራም ጊዜ ያስፈልጋል። ለክፉ ቀን ያስፈልጋል የእግዚአብሔር ቃል። ክፉ ቀናችሁ ላይ የእግዚአብሔርን ቃል ካላወቃችሁ እንዴት ትወጣላችሁ? ማን ይመራችኋል? እኔ ሃይማኖት አላዳነኝም። ክፉ ቀኔ ላይ ኢየሱስ ነው የመጣው። ሃይማኖተኞችም አልነበሩ፣ ሃይማኖትም አላዳነኝም። ኢየሱስ ነው የመጣው። ኢየሱስ የተሾካሾኮ ቤቴ ቆሽሾ ዕቃዬን በማላጥበት ጊዜ ቤቴ ተዘባርቆ ልብሴ እዚህና እዛ ወድቆ ራሴ ቆሽሼ በነበርኩ ጊዜ ያልተጸየፈኝ የመጣው ቁጭ ብሎ ከኔ ጋር እንደ ጅል ሲያወራ የነበረው፣ ሲያጫውተኝ፣ ሲያነጋግረኝ የነበረው፣ ሲያባብለኝ ወደ ምድረ በዳ ወስዶ ነፍሴን ያባበላት ኢየሱስ ነው። ሃይማኖት አይደለም፣ ኢየሱስ ነው። ሃይማኖተኞችም አይደሉም፣ እግዚአብሔር ነው። ለእናንተ ማን እንደሆነ አላውቅም። እናንተም ደግሞ በሃይማኖታችሁ ውስጥ ባላችሁበት መንገድ ውስጥ ማን ነው የመጣው ለመከራችሁ ጊዜ? ማን ነው ያዳናችሁ? የማ ፕሬዘንስ ነው የተሰማችሁ በዛ ጊዜ? ለድል ብቻ ሳይሆን ለመከራ ቀን፣ ለእንባ፣ በለቅሶም ጊዜ የእግዚአብሔር ቃል ያስፈልጋል። እና እኔ በዚህ መንገዴ ውስጥ አንዱ ጥሩ ነገር በሃይማኖት መንገዴ ውስጥ የእግዚአብሔርን ቃል ማወቅ፣ የእግዚአብሔርን ቃል እንዴት ማንበብ እንደምችል፣ የእግዚአብሔር ቃል እንዴት እንደሚገለጥልኝ፣ ከእግዚአብሔር ቃል ጋር ብቻዬን ጓደኛ መሆን እንዴት እንደምችል የተማርኩበት ጀርኒ ይሄ የሃይማኖት ጀርኒ ነው። ዛሬ ሃይማኖት የለኝም። የማንንም ሃይማኖት ትክክል ነው ብዬ አልመሰክርም። ማንኛውንም ሃይማኖተኛ ሰው ትክክል ነው ብዬ አልመሰክርም። እኔም በቆምኩበት ቦታ ፐርፌክት ነኝ ብዬ አልመሰክርም፣ አልልም። ፐርፌክት አይደለሁም። ነገር ግን ከክርስቶስ ጋር ስታይ፣ ክርስቶስ አብሮኝ ሲቆም የኔ ፐርፌክት መሆን በዛ ውስጥ ይታያል። በዛ ውስጥ ይታያል። የኔ መቆም፣ የኔ መመለስ በዛ ውስጥ ያለ ነው። በክርስቶስ ውስጥ ያለ ነው። እርግጠኛ ነኝ ለሌሎቹ በዛ ውስጥ ያለ ነው ብዬ አምናለሁ። ሃይማኖቴ ፕሮቴስታንት እምነት ተከታይ ነበርኩኝ። አይዶንት ኖ በጣም የገባቸው ፕሮቴስታንቶች አይቃወሙኝም ብዬ ነው የማስበው። ጥቂት ቢሆኑ የእግዚአብሔርን ድምፅ ሪል የሚያዳምጡ፣ ከእግዚአብሔር ጋር በጣም ወዳጅ የሆኑ፣ ነገሮችን ከሩቆ ነው ድምፃቸውን አጥፍተው የሚያዩ፣ ማጠሩ እንደሆነ ማመጥፎ እንደሆነ፣ በልክ እንደሚሄድ በልክ እንደማይሄድ ሊናገሩ የሚችሉ በጣም ብዙ ሰዎች አሉ በዚህ እምነት ውስጥ። እውነት ለመናገር ብዙ እንደምንናደደው አይደለም፣ ብዙ እንደምንበሳጨው አይደለም፣ ወይም ደግሞ ዛሬ ላይ ብዙ ተስፋ እንደቆረጥ ነው አይደለም፣ ወይም ደግሞ ቤተክርስቲያን ዛሬ ላይ እንዳላት መልክና ፊት መጨማደድ አይደለም። አሉ የእግዚአብሔር ቅሪቶች አሉ። እነሱ ሰዎች ይበሳጩብኛል ብዬ አላስብም። የፕሮቴስታንት እምነትም ሃይማኖትን ይሰብካል ብዬ አላስብም። ሃይማኖትን አግንኖ ይሰብካል ብዬ አላምንም። ግን አሁን ላይ ግን እንደ ድርጅት፣ እንደ ኢንስቲትዩሽን፣ እንደነዚህ አይነት ኦርጋናይዜሽኖችን በጣም ምንድን ነው አንዳንድ ጊዜ አማርኛ ይጠፋኛል ታውቃላችሁ፣ ይክባል። አዘን ኦርጋናይዜሽን እንደ ማህበር ይህንን ነገር አፕሪሺየት ያከብረዋል፣ ከፍ ያደርገዋል ብዬ አስባለሁ። ግን በዋናነት ግን ሃይማኖት ሰባኪ እምነት አይደለም። ነገር ግን በህይወቴ ውስጥ
ብዙ ያልጠቀሙኝን ነገሮች፣ ብዙ ያከሰሩኝን ነገሮች፣ ብዙ አምኜ እንዳመንኩት ሆኖ ባላገኘሁት በዚህ ነገር ውስጥ እግዚአብሔር ረድቶኝ ወደ ጌታ ሳልሰበሰብ በእድሜዎቼ መጨረሻ አካባቢ ይህንን ውሳኔ እንድወስን መሆኔ በጣም ያስደስተኛል። ጠንካራ ውሳኔ ነው፣ ቀላል ውሳኔ አይደለም። የብዙ ሰው ተቃውሞና ጡጫ ያመጣባችኋል። ቀላል አይደለም። የተጠላችሁ ወይም የሆነ ተቃውሞ ያለባችሁ ሰዎች ሊያደርጋችሁ ይችላል። ነገር ግን ከእግዚአብሔር ጋር ትክክል እስከሆናችሁ ድረስ ማንም አጌነስት ቢሆንባችሁ፣ ማንም ሰው ያልገባው ሰው ነው በዚህ እንዴት ሃይማኖት ትነኪያለሽ? እንዴት ሃይማኖቴን ከክርስቶስ ባነሰ ለሃይማኖቱ የሚጮህ ሰው፣ ከፈጣሪው ባነሰ ለሃይማኖቱ በጣም ቀናተኝነት የሚሰማው ሰው ያ በጣም ሮንግ ነው ብዬ አስባለሁ። ሃይማኖት ያንን ነው የሚያደርገን፣ እንደዚህ አይነት መልክ ነው የሚሰጠን። እና ልጆቻችሁንም ወደ ሃይማኖት ስትገፉ እድሜያቸው ባልደረሰበት ታይም እግዚአብሔር ብቻ ወደው አባባ እግዚአብሔር በሰማይ እንዳለ አውቀው እግዚአብሔር በጣም መልካምና ደግ ከዛ በላይ ሳያውቁ እንደ እድሜያቸው ማለት ነው ባይዘዌ መንፈሳዊ ዓለምን እንደ እድሜያቸው ለልጆች አለማስተማር ይውሉዝ ደም ሲያድጉ በ20 እና በ30 ዓመታቸው ሉዝ ታደርጓቸዋላችሁ። ቢካዝ በጣም ምናብ ነው ሃይማኖት፣ ምናብ ነው። የሆነ የሌለ ፐርፌክት ነገር ነው። ምድር ላይ ሲያጡት አድገው ሲያጡት እናንተ እነሱን ታጧቸዋላችሁ። ስለዚህ ሃይማኖታችሁ ወይም መንፈሳዊ ቫልዩን ልጆች በሚገባቸው በቋንቋቸው በእድሜያቸው ብታረጉ ብዬ እመክራለሁ። በተለይ ሴት ልጆቻችሁ፣ ሴቶች በጣም ለሃይማኖትና ለመንፈሳዊ ነገር ጉጉ ናቸው፣ አልቃሻ ናቸው። በጣም ይጠጋጋሉ ወደ ሃይማኖት። ብዙ ማኒፕሌት የሚደረጉት ሴቶች ናቸው በሃይማኖት መስመር ውስጥ። በተለይ ሴቶች ልጆቻችሁ ከሃይማኖት እስራት ብትጠብቋቸው ብዬ እመክራለሁ። ትምህርታቸውን እንዳይማሩ፣ ወደፊት እንዳይራመዱ፣ ቪዥናቸው ሆልድ እንዲያደርግ እንዲያዝባቸው የሚያደርግ አሁን አየሩ ላይ ያለን ስለሱም እናወራለን። ባይዘዌ አሁን አንዳንድ የፌሚኒዝም ልጆች ስታዳምጧቸው ሃይማኖት ላይ ከባድ የሆነ ተቃውሞ አላቸው። እኔ በተወሰነ መልክ እጋራቸዋለሁ። ባይዘዌ እጋራቸዋለሁ፣ እኔ ስላለፍኩበት እጋራቸዋለሁ። ግን እኔ ሃይማኖቱ ሳይሆን እኔ ለዛ ነገር ፍቃዴን መስጠቴ ነው በዋናነት። ሃይማኖቱ የተፈጠረበት ወይም የቆመበት መጽሐፍ ቅዱስ ሳይሆን ጥፋተኛ እኔ ለዛ ነገር ካለማወቅ የተነሳ መጽሐፍ ቅዱሴን አጥብቄ ካለማንበቤና ካለመረዳቴ የተነሳ የሆነብኝ ነገር ነው። የኔ ቾይስ ነው ያንን ያመጣው፣ ስናት እግዚአብሔር። ከነሱ ጋር የምራራቀው በዚህ ነው። እግዚአብሔርን የጥፋት ሁሉ ባለቤት፣ ሃይማኖት ለሰራቸው ጥፋቶች ሁሉ እግዚአብሔርን ሕያው አምላክን ባለቤት ሲያደርጉት እዛ ጋር እንለያያለን። ግን ሃይማኖት ብሬን ዎሽ ስለሚያደርግ፣ ኮንትሮልድ ስለሚያደርግ፣ ብዙ ማታምኗቸውን ነገሮች በሃይማኖት ምክንያት እንድታምኗቸው ልትደረጉ ስለምትችሉ አንዳንድ ሰዎች የሃይማኖት መንገድን ቢቃወሙ አይገርመኝም። ይገባኛል ከየት እንደሚነሱ። እና ሴቶች ልጆቻችሁን በጣም 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 ስትሮንግ አድርጋችሁ ጠንካራ አድርጋችሁ ትክክለኛውን የሆነ ወንጌል አስተምራችሁ፣ በተለይ እናትና አባት ካላችሁ፣ የምታሳድጉ እናትና አባት በልጆቻችሁ ህይወት ውስጥ ካላችሁ ይሄን ብታደርጉ ደስ ይለኛል። ሃይማኖታችሁ ውስጥ ደግሞ እናንተ የምታውቁት ሮንግ የሆነ ነገር መጽሐፍ ቅዱስ ላይ የሌለ ለልጆቻችሁ ቢ ኦነስት ሁኑላችሁ። ይሄ እንደ ፕሮቴስታንት ቤተክርስቲያን እንደኛ ቤተክርስቲያን የሚደረግ ነገር ነው። ግን መጽሐፍ ቅዱስ ያንን አይልም። ወደፊት በህይወትሽ ወይም በህይወት ይሄ ከገጠመ እንደዚህ ነው ማድረግ ያለብን። ይሄ በኦርቶዶክስ እምነት ውስጥ እንደዚህ ይደረጋል፣ መጽሐፍ ቅዱስ ግን እንደዚህ አይልም። ግን እነዚህ ነገሮች ከባህል ከእንደዚህ አይነት አንጻር ሆነው ይደረጋሉ። ወደፊት እንዲህ አይነት ነገር ካጋጠመሽ ይሄንንና ያንን ነው መወሰን ያለብሽ ብላችሁ ኢቭን እናንተም በምታምኑት ቤተክርስቲያን ውስጥ እናንተም በምታምኑት እምነት ውስጥ መስጊድ ውስጥ ጥሩ ያልሆነ ነገር ልጆች ሲያዩ ያንን ቁጭ ብላችሁ ኤክስፕሌን ማድረግ
አለባችሁ ወይም ልመዱ ለልጆቻችሁ ማለት ነው። ነገ በሃይማኖት እንትን ውስጥ እንዳይታሰሩ ማለት ነው። እና ዛሬ በውስጤ የሞላው ነገር ይህን እንድነግራችሁ ነው። የዛሬ ኤፒሶድ 3 በራሴ ህይወት ዙሪያ እንዲያውጠነጥን፣ የሚቀጥለው ደግሞ ሌላ ፕሮግራም ነው ይዤላችሁ የምመጣው። ምናልባት በሌላ ሰዎች ላይ የሚያውጠነጥን ፕሮግራም ሊሆን ይችላል። እንግዲህ አንዳንድ እያልኩኝ አንድ ቀን የራሴን ታሪክ ከራሴ ጋር የምንውልበትን፣ አንድ ቀን ደግሞ ከሌሎች ጋር የምንውልበትን አየሩ ላይ ያለውን ነገሮች ይዤላችሁ እመጣለሁ ማለት ነው። ፒዳውግ ክሊኒንግ ካምፓኒ የጽዳት ካምፓኒ ነው። ዛሬ ከነ ዩኒፎርም የመጣሁት እሱን ለማስተዋወቅ ነው። ይሄ የሴቶች ኢምፕሎየሮች ልብስ ነው። ማናጀሮች ነጭ ነው የሚለብሱት። ይሄ ደግሞ የሰራተኞች ልብስ ነው። የወንዶቹ ደግሞ ብሉ ነው። www.pidaog.com ብላችሁ ብትገቡ ዌብሳይቴ ላይ ኮት ሪኩዌስት ማድረግ ትችላላችሁ፣ ሜሴጅ መላክ ትችላላችሁ። በስልካችንና በኢሜይላችን ደግሞ ሰርቪስ መጠየቅ ትችላላችሁ። ሞስትሊ ኮመርሻል ጽዳት ላይ ነው የምናተኩረው፣ ግን ሙቪን ኤንድ ሙቭ አውት አፓርትመንትስ፣ ዴይ ኬርስ፣ ትምህርት ቤቶች፣ ስኩሎች፣ ኦፊሶች፣ ሜዲካል ኦፊሶች፣ ነርሲንግ ሆሞች፣ እነዚህን እናጸዳለን ፕሮፌሽናሊ ማለት ነው። ድርጅታችን በጣም ፋውንዴሽኑ የጣለ ነው። ለኢምፕሎየሮች በተለይ በጣም ስርዓት የያዘ የኤዲፒ ፔሮል ሲስተም ያለው ኤምፕሎይ ምንድነው ወርከርስ ኮምፐንሴሽን ያለው ኢንሹራንስ ያለው ድርጅት ነው። ሶ እግዚአብሔር በዚህ ባርኮናል እና ደውሉልን፣ ጠይቁን፣ እንመጣለን። አምሮብን ሽብርቅርቅ ብለን እንደዚህ ጽድት ብለን እንትናችንን ጠብቀን ፐርፎርማንስ ነው የሚባለው። ፐርፎርማንሳችንን ጠብቀን መተን አገልግለናችሁ እንሄዳለን። በጣም ፕሮፌሽናል የሆኑ የክሊኒንግ ማቴሪያሎች ሰፕላዮች ነው የምንጠቀመው። እኔ ብዙ አገልግያለሁ። እንደ ኢንዲፔንደንት ኮንትራክተርም ሆኜ ሰርች አገልግያለሁ። ራሴም የጽዳት ሰራተኛ ሆኜ አገልግያለሁ። ስራውን አውቀዋለሁ። ስፓሽኔ ነው። ዌብሳይቱ ላይ www.pidaog.com PEDAOG ነው። pidaog.com ላይ ገብታችሁ ብሎግ የሚለው ሴክሽን ላይ ስትሄዱ 2 ብሎጎች አስቀምጫለሁ። አንዱ የክሊኒንግ ቢዝነስ ቻሌንጅ ነው። አንደኛው ደግሞ እንዴት ይሄንን ቢዝነስ እንደጀመርኩት የሚገልጽ ነው። ከዲፕሬሽን ወደ ፐርፐዝ፣ ፍሮም ዲፕሬሽን ቱ ፐርፐዝ የሚል በዛ ስር ያለውን አንብቡት። ደስ ይላችኋል፣ ትደሰቱበታላችሁ። ዳሴ አይ ሆፕ የሚጠቅም ነገር አግኝታችሁበታል የዛሬውን ፕሮግራም ብዬ አስባለሁ። በዚህ ጉዳይ ላይ መጽሐፌ ላይ አንድ ሙሉ ቻፕተር አለው። ይሄ ጀርኒ፣ የሃይማኖት ጀርኒ፣ እዛ ላይ በዲቴል የዝማሬ አገልግሎቴን ጨምሮ የልጅነት አገልግሎቴን፣ በጌታ ቤት የተጠራሁበትን ጥሪ፣ ሃይማኖቴን የተውኩበት ሪዝን፣ የተውኩበት ስላችሁ ኢንስቲትዩሽኑ አብ ወልድ መንፈስ ቅዱስን ሳይሆን ኢንስቲትዩሽኑን ለቅቄ የወጣሁበት ምክንያቶች፣ በሃይማኖትና በፖለቲካ መካከል ያለው መፋቀር ማለት ሃይማኖትና ፖለቲካ ከመያያዙ የተነሳ የተፈጠሩትን ነገሮች፣ እነዚህ ነገሮች፣ ስሜን የቀየርኩበትን ሪዝን፣ ኦጌቲ ሀበን የሚለውን ስሜን ያስኩበትን ሪዝን ሁሉ በጥልቀት በአንድ ቻፕተር ሃይማኖት በሚለው ቻፕተር ውስጥ እዛ ውስጥ ታገኙታላችሁ። በጣም ጸልዩልኝ። አይ ዋዝ ኤዲቲንግ፣ አይ ዋዝ በጣም ካሪንግ እንትኖች ታሪኮች በጣም እየጨመርኩ ነው። አይ ሆፕ ትወዱታላችሁ ብዬ አስባለሁ። እኔም በጣም ኤክሳይትድ ሆኛለሁ። ኤክሳይትድ ሆኛለሁ። ላይክ አም ቬሪ ፎከስድ። እግዚአብሔር ረድቶኛል። በጣም ፎከስድ ሆኛለሁ። ከበፊት ይልቅ በጣም ብዙ ጉልበት ይሰማኛል። ጥፋቴን በጣም ብዙ ነገሮችን አምናለሁ። በህይወቴ ውስጥ ያጠፋኋቸውን ጥፋቶች በጣም አምናለሁ። ታርቄያለሁ ከጥፋቶቼ ጋር። ደስ ይለኛል እሱ። ከባድ አይደለም ለእኔ ከጥፋቶቼ ጋር ቶሎ አምኖ ከጥፋቶቼ ጋር ከስተቶቼ ጋር መታረቅ። እሱን አድርጌያለሁ። ፐርሰናል የሂሊንግ ጀርኒ ነው ይሄ። አንዱ ህልሜ ሚዲያ ነው። ታውቃላችሁ፣ የተማርኩትን ሚዲያ ነው። እንደዚህ ሰኞ እየመጣሁ እጫወታችኋለሁ። በቅርቡ በጣም ፕሮፌሽናል የሆነ ይዘት ይኖረዋል ይሄ ፖድካስት፣ ኦጌቲ ሀበን ፖድካስት። እባካችሁ ሰብስክራይብ አድርጉ። ብዙ እንደዚህ ብዬ አላቅም፣ ዊርድ ሆኖብኛል፣ ግን አይ ሃቭ ቱ
ዩቲዩብ ቻናሌን ሰብስክራይብ አድርጉ። ጥያቄ ካላችሁ ጠይቁኝ። በዚህ ባወራሁት ነገር ላይ ሀሳብ ካላችሁ በጨዋነት ግለጹ። አድሬስ አደርጋለሁ ማለት ነው። ወይ በቲክታክ ፔጄ አድሬስ አደርጋለሁ ወይም ደግሞ ክፍል 2 ብዬ ያላችሁን ጥያቄ ይዤ ደግሞ መጥቼ አንድ ሌላ ፖድካስት ደግሞ ሰራላችኋለሁ ማለት ነው። በጣም ነው የማመሰግናችሁ። መልካም ዊክ ይሆንላችሁ። በጣም ነው ማከብራችሁ። በጣም ነው ጄኒውንሊ የእውነት የምትከታተሉኝ እና የምትመለከቱኝ ኢንኮሬጅ የምታደርጉኝ ሰዎች የምወዳችሁ ጻፉልኝ። ከስል ቴንክ ዩ ባይ ጋይስ። ደህና ደሩ።